ከየት ነው ሲል ኢትዮጵያ ውሃ የት አላችሁና ነው ወደ ቤት አላችሁና ነው ትናቃለህ። እኔ በ6 ወር ልኩት ወዴት ነበር የሄድከው? ከሆነ ጊዜ በኋላ ማብለ ለስንት ደቂቃ ነው አብሮ የሚቆየው? 1 ሳምንት ሊቆይ ይችላል። ኦ ማይ ጋድ ተስፋ ሲኖር ችግር የለም። በእኔ ላይ ረሃብ ኖርማል ነገር ያ አባቴ በሬ ሽጦ የገዛልኝ ላፕቶፕ 500 ብር ሽጬ ተመክቶታለሁ። 500 ብር እንዴት? ደሞዙ ግን አሪፍ ነው። ስንት ሺህ ነው ወር? ግን ነው ቪዲዮዎች ላይ ምን በቀላል ነው የምትላቸው የሚሾወርካቸው ነው ማለት ይኛል። ግን እኔ እንደዛ ነው ያፈረምኩት። ስንት ሺህ? 36,000። ኦ ማይ ዋት ዘራፊ ምናምን ሀፕን አድርጎ አያውቅም። 7 ሜትር ወደ ላይ 7 ሜትር ወደ ታች ስትሰምጥ ወደ ውስጥ ትገባለች። ዲዘምባል 7 ሜትር ወደ ውስጥ እንደዛ አይነት ሞመንት ያለው መርከቧ ስትሰቃይ ስትንገላታ ሲያጋጫት ነው ያለው። እሺ እቃ ምናምን እንትን እኮ ነው የሚለው። ብዙ ጊዜ አሁን ሰዎች ላይፉ ከባድ ነው አትግቡ ሊሉ ይችላሉ። ግን ላይፉ ከባድ ነው ግን ግቡ ለምን እንደሚሰራው እንደሄድክ የመጀመሪያው ጥያቄ ከየት ነው የመጣው? ከኢትዮጵያ ማን የገዛችው ኢትዮጵያ ይላሉ። ለዚህ ህጉ ስለሚይዘው ጠንካራ ከባድ ስላለ ብቻ መርከቡ ላይ ድም ቢያገኝ ግን ይቀላል ይችላል። 4 ዓመት የሰራው አንድ ፊሊፒንሳዊ ቁጭ አድርገህ ታስተምሯል። ባህሬን ፖርት ላይ የአሜሪካ ቤዝ አለ። እንዲህ ሰማዩን ያሳምረው ጀመር ማለት ነው። ሳይሉ እንደዚህ ቆመና በአፄ ካሌብ ዘመን ኢትዮጵያ የራሷን መርከቦች ሰርታለች። አልአድሃ የሚባለው ማህበረሰብ የመን ውስጥ ስቲል አለ። ቴዲ አፍሮ መሬማ የሚለው ዘፈኑ ስለነሱ ነው ይባላል። መሬማ ስለነሱ እንግዳችን ዓለምዘውድ ወርቁ ነው። ከሱ ጋር ያደረግነውን ፖድካስት ስፖንሰር ያደረጉት 3 ድርጅቶች ናቸው። የማኔዝዋል እሸቱ ሪትሪት፣ ማኔዝዋል እሸቱ ግቢ፣ ማኔዝዋል እሸቱ ኦንላይን ትሬኒንግ። በ987 29 ያደውላችሁ አገልግሎታችን ማግኘት ትችላላችሁ። እንኳን ደህና መጣ። እንኳን ደህና ቆይ። በህይወት ያሳለፍከው ቻሌንጅ ምንድን ነው ብዬ ስጠይቅ ተረብያለሁ አልከኝ። እውነትን ነው? ተርባሃል? በደንብ ተረብያለሁ። ኧረ ተው እውነት። ረሃብ እንዴት ነው ግን? ረሃብ እኮ እንዲህ የሚገለጽ ነገር አይደለም በእውነት። ለትንሽ ጊዜ ነው የተራብኩት። ያቺ ትንሽ ጊዜ ግን ብዙ አመት ትሆንባለች። አባቴ በሬ ሽጦ የገዛልኝ ላፕቶፕ 500 ብር ሽጬ ተመግቤበታለሁ። 500 ብር? እንዴት? ያው ቆይቷል። 12,000 ብር ነበር የተገዛልኝ። ግቢ ስገባ የተገዛልኝ። መጨረሻ ላይ ሸጥኩት። ያው ምንም የሚጠቅም ነገር የለውም። ሃርድ ዲስኩ ብቻ ነው የሚፈልገው አይነት ነገር አለኝ። አምጣ ቶሎ በል ብዬ ወደ ምግብ ቤት ሄድኩ። በላ yes ዛሬ ቤተክርስቲያን እያስቀደስኩኝ ብዙ ጊዜ ርቦኝ አስቀድሼ አውቃለሁና ያ ጊዜ መጣ ውስጤ ላይና I was wondering ማለት ያኔ የነበረውን ነገር ቅዳሴው ላይ ሆነ እግዚኦታ ላይ ሆነ አሁን ስወጣ ምንድነው የምበላው ትላለህ። ያን ክፉ ጊዜ አሰብኩትና በዚህ ሰዓት እንደዚህ አይነት ክፉ ጊዜ እያሳለፉ ያሉ ኢትዮጵያውያን በእርግጠኝነት አሉ። እንደው ምን ትላቸዋለህ? በጣም ያሳዝነኛል ለመናገር። እኔ ወደ አንተም የመጣሁት እውነቱን ንገረኝ ካልከኝ በዚህ ሰዓት ወጣቱ አብዛኛው ወጣት ተምሯል። ፖቴንሻል አለን ኢትዮጵያንስ። ለዘወይ ብዙ ነገር እነግርሃለሁ about ኢትዮጵያንስ መርከብ ላይ ስላለው ላይፍ ፖቴንሻል አለን። ዲግሪውን ተመርቆ ይዟል። ኢንፎርሜሽን ግን የለውም አብዛኛው ሰው። ለዘወይ ወደ መርከብ እንዴት እንደሚከድ እኔም አንድ ባችላግ አድርጌያለሁ። ኢንፎርሜሽን አለች። ወደ ሶሻል ሚዲያም ስመጣ በቃ ይህችን ኢንፎርሜሽን ለመስጠት ነበር። አሁን ኤቭሪባዲ ብዙ ሰዎች በዚህ ጋር ጃምቦ በዚህ ጋር ሲጋራ ይዞ የተቀመጠው ስለማይችል አይደለም፣ እድሉን ስላላገኘ ነው። በምክንያት ኢንፎርሜሽን ስለሌለው። አሁን በእኔ ስራ ዙሪያ እመነኝ ከ20% በላይ ኢትዮጵያ ያውቅም። ሌላም ስራዎች አሉ ማለት ነው ማናቃቸው። ረሃብ በጣም የሚያስጠላ ነገር ነው። እንዲህ የሚያንቀጠቅጥ የሆነ ሎስ ኢነርጂ የሆነ እኮ ስሜት አለው፣ ሌላ ስሜት አለው። በነገር ላይ አሁን ማስቀደስ ላይ ምናምን ያለው ዜማው ምናምን ስትሰማ ትረሳዋለህ። ቁጭ ብለህ ረሃብን ብቻ ስታዳምጥ ስራ የለም። ተነስቼ እበላለሁ ብለህ አታስብም፣ ተኝተሃል። አንተ ፖድካስት ያንተ ቪዲዮ ይመጣና አሁንም ተኝተሃል ይላል። በዛ መሀል በቃ ትሰቃያለህ። ግን ያው በዚሁ አጋጣሚ በጣም ቴንኪው ኢነርጂ ጉልበት ነው እኮ ከድምጽ ጀምሮ ያለው እንትን እውነቴን ነው ብለህ እየሰማ ከታተላለሁ። ባይዘው እያንዳንዱ ነገር ኳሊቲ ያለው ያንተ ደስ ይላል። አሁን የጀመርከው ምግብ ቤትም ቢሆን ተመችቶኛል። ከአንድ ዓመት በፊት መጣ ነበር፣ ደንበኛ ነበርኩኝ። ኦኬ። ግን የሚራቡ ሰዎች አሁን ረሃብ ቆሻሻነቱ አንድ ሰው ለምሳሌ ሲዘርፍ ብናገኘውና ርቦኝ ነው ቢል ኦኬ ልንል እንችላለን።
ምክንያቱም ሰርቫይቫል ነገር ነው ገባ የሆነ ወይ ስልክ ፈልጎ ወይ ሌክዠሪ ነገር ፈልጎ ምናምን ቢሆን ይሁን ግን ሰውን የሚያክል ትልቅ በእግዚአብሔር አምሳል የተፈጠርክ ሰው ሆነ መራብ ማለት በጣም 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 የሚደብር ስሜት ነው። በደንብ ነው ማቀው። ብዙ የሚራቡ ሰዎች አሉኝ። እኔ በማቀው ልክ ስሜት ልክ ያሳዝነኛል። እውነቴን ነው የምልህ። ያኔ ግን ነው የምታደርገው አንተ ስትራብ የተራብክ ሰዓት ከዩኒቨርሲቲ ተመርቀሃል። ስራ ልፈልግ መጣሁ ወደ አዲስ አበባ ከምረቃ በኋላ። አዎ ያው ቤተሰብም ተስፋ ያደርጋል። ትምህርት ቤት ላይም ጥሩ ነበር ያለን አካዳሚካሊ ሶ ግሬድ ያረፈ ብር ስትወጣ ስትመረቅ ሁሉም የነበረው ፕሮግረስ ጥሩ ነበር። ያው ተስፋ ያደርጋሉ። በዚህ መሀል አንተ ተመርቀሃል፣ ገንዘብ አትልም፣ ዘመድ ቤት አትሄድም። በቃ ጥሩ ጥሩ ዘመዶች አሉ እኮ ግን ሞራሌ በቃ ልክ አልሆነልኝም። እዛ ነበርኩኝ እንደዚህ ምናምን። በዚህ መሀል ትችላለህ፣ ለመቻል ትታገለዋለህ። ያለን ዕቃ እያወጣ ትሸጣለህ። ሲያልቅ ተመልሼ ነው የሄድኩት። ምክንያቱም አልቻልኩም። ቤተሰብም ያውቁታል፣ ይገባቸዋል። ስራ ከሌለ እንደሚርበ ግን የላቸውም። ከሌለ ደግሞ የለም ነው። ተሰቃይተዋል። ሕፃን ልጅ እኔን አዝላል አባቴ ሲያርስ ዘር እየዘራችለት ሳለቅስባት እዛ ዛፍ ስር ጥላኝ ሳለቅስባት እየሮጠች እያሳደገችኝ እናት ድጋሜ ደግሞ ስሪና አምጫት ትላት። አሁን ደርሻለሁ፣ የኔ ተራ ነው። ስለዚህ ተጋፈጠዋል። ተጋፈጥኩት። እሱ ያለኝ አማራጭ አሁን ወደ አቅራቢያ መሄድ፣ ሎካል ጋራጅ እህቴ ነበረች እንጅባራ፣ ሲርበኝ ከሷ ቤት ሄዳለሁ ማለት ነው። ልጆችም አሉ ወደዱኝ። አጋጣሚ ነው የጋራጅ ሰራተኞች። እንደዚህ ኢንጂነሪንግ ተመረቄ እንደመጣሁ ብዙ አላወሯቸውም። ጀስት እንደ ሰራተኛ ቀጠልኩኝ። በኋላ ኢንጂነሪንግ ተመረቄ እንደመጣሁ ሲያውቁ ማንም እዚህ ጋር በቴክኒክ ተምሮ መጥቶ ሲያካብድብን አይነት ነገር ምን አይነት ልጅ ምናምን ብለው ሰፖርት አደረጉ። ማለት ነው። ሙስሊም አለ። አሁን ስለ ሙስሊሙ ጓደኛ እዚህ ጋር በኋላ ሰፊ ነው። በጣም ነው የምወደው። ሶፊያን ዩሱፍ ይባላል። ሪሊ ሰው ከልቡ ማለት ነው። ሰው ያደረገኝ እኔን። እሱ ሰው ሆኖ እኔን ረድቶኝ እኔንም ሰው አደረገኝ እና እንደዚህ አይነት ላይፍ አሳለፍኩኝ 10 ወር። አናደድኩኝ መጣናሁ ወላሂ የምሬ ነው። አሁን ራሱ ደስ የሚል ነፍስ ያላት ሴት ናት። በነገራችን ላይ እንዴት ነው ስሜቱ? ያበደ ያላችሁ ነገር ቀልድ አይደለም። ከውስጥ አግነብ ምንድን ኤክስፒሪየንስ ታሪክሽን? በቃ ማለት ነው። አውጣው ምን ሰላም ወንሳኝ ነው። እንዴት ነበረ? በጣም ዲፈረንት ኤክስፒሪየንስ ነው። በእውነት በጣም መስኪን ገና የሪትሪቱ ግማሽ እኮ አልደረስንም። ገና ቤተክርስቲያን ውስጥ ከሚሰማው ጸሎት በላይ ራሱ የሰራው ቦታ ላይ is it true man? መቶ 20 ብር ነበር የሚከፈል በወር 120 ብር እና ይበቃል። አንድ ቀን ምሳ የአንድ ቀን ምሳ በሰዓቱ 80 ብር ነበር። ጋራጅ አካባቢ ውድ ነው። በአንድ ሽሮ 80 ብር ነበር። እንዴት ነው ሰርቫይቭ ያደረገው 29 ቀናቶች? እንዳልኩ ላይፉ ደስ ይላል። የጋራጅ በነገር ላይ ሰዎቹ አብረህ ነው ሼር የምታደርገው። ቲፖች ሲመጡ በጋራ ነው ምናምን እንደዚህ እያልክ በጥበብ ምሳ ምናምን ጃምፕ ይባል ይችላል እያልክ ታልፈዋል። ስራውም ደግሞ ደስ ይላል። ኢንተረስቲንግ ነው። መካኒካል ስለነበርኩ እየተማርኩት ነው። ብዙ አልደበረኝም እውነት ለመናገር ጋራጅ እያለሁ ከአዲስ አበባ አንጻር ማለት ነው። ከዛ አንድ ቀን እንዲሁ በቃ ራሴን ጠየቅኩ፣ አሰብኩ። ረጅም ሰዓት አምሰልስዬ ሳየው እንዲህ ለምንድነው ማልሞክር ይሄን ነገር? እዛ ውስጥ ያሉ የሚወዱኝ ልጆችም አንተ እዚህ ጋር ምንድነው የምትንከባለለው? ደህና የመንግስት ስራ በ7,000 በ8,000 ብር አትቀጠርም እንዴ? ምን ሆነ ነው እንደዚህ የምትሆነው ምናምን ያሉ ይመክሩኝ ነበር። ስልኬን አውጥቼ አፕላይ አደረኩ። ቁጭ አልኩኝ። ተደወለ። ምንድነው አፕላይ ያደረከው? እዚህ ማሪታይም ኢትዮጵያ ማሪታይም ትሬኒንግ ኢንስቲትዩት ለትሬኒንግ ይፈልጋል። ሁሌ ነው የሚፈልገው? ብዙ ጊዜ በአመት ሜቢ 3 ምናምን ሊያወጣ ይችላል። ስንቴ ነው አንዴ የሚቀበለው? በአመት ከ700 ሰዎችን ምናምን ያስመርቃል። አንዴ 2 ባች ነው ያለው፣ 2 ዲፓርትመንት ኤሌክትሪካልና መካኒካል። ስንት ሰው አፕላይ ያደረጋችሁት? 80 ነበር የኔ ባቾች። ማለት አፕላይ ያደረጋችሁት 80 ናችሁ ወይስ ከሌሎቹ ነው 80 ፒክ ያደረጉት? ከሌሎቹ ፈተና ይወጣል። ያችን ፈተና ትፈተናታል። ኦንላይን ነው? ኖ በአካል ነው። እዚህ ጥቁር አንበሳ ትምህርት ቤት ውስጥ። ከዛ ለኢንተርቪው ደግሞ ትጠራለህ። ያችን ኢንተርቪው ፓስ ስታደርግ ሜዲካል፣ ያችን ሜዲካል ካለፍክ ኖርማል ክሊራንሶች ምናምን ነው እንጂ ከዛ በኋላ አልፈሃል ትገባለህ ማለት ነው ወደ ትሬኒንግ። ትሬኒንጓ በጣም ደስ የምትል ቆይ ወደ አዲስ አበባ አፕላይ ያደረግ። ከዛ ስልክ ሸጠን የመጣኸው? ወንድሜ ስልክ ሸጬ፣ ወንድሜ የገዛልኝ ስልክ ነበረች። ታናሽ ወንድሜ
ዝም ብሎ ተፍተፍ ይል ነበርና የሆነች መላ አግኝቷል። ያዘው ብሎ ላከልኝና ስልክ ግዛበት አለኝ። በጣም ወዳ ስልክ S8 ነበረች በሰዓቱ። አይቺ ሳልጠግባ ተመልሳ ተሸጠች። ከዛ ብሯን ይዛ አዲስ አበባ መጣ። ብሯን ይዛ አዲስ አበባ መጣ። አዲስ አበባ ስትመጣ ቀጥታ ነው ወይስ ፈተና የገባኸው ወይስ ላይፍ ነበረው? ኖ በቃ ሁለት ቀን ቀደም ነው የመጣሁት ከፈተና። ሀብታም ነኝ፣ ስልክ ሽጫለሁ። አልተጨናነኩም፣ አልተቸገርኩም። ሙሉ በሙሉ ያለውን ፕሮሰስ ጨርሼ እስክመለስ በቃኝ። በዜሮ ተመለሸ ቤት ገባሁ። ኖርማል። ግን ከዛ በኋላ ከስንት ጊዜ በኋላ አልፋል አሉክ? 1 ሳምንት። ከአንድ ሳምንት በኋላ ምን ተሰማ አልፋል ስትባል? እኔ አሁን ፊሊንጉን አልነግርህም። አልፋል ሲሉኝ እዚህ ነበርኩኝ፣ ጓደኛዬ ነበር። እሺ። እና ስልኬን በቃ ወደድኩ ማለት ነው ብዬ ተጨናንቄያለሁ። እንደገና ላይፍ ስልኬን ደግሞ ሽጫለሁ። ያተጨናነቁ ጓደኛዬ ስልክ ቻርጅ ሰክቱ የጓደኛዬ መስሪያ ቤት ሄጄ ዝም ብላ እየተጫወትን ነበርና ሻወር ልውሰድ ብዬ መስሪያ ቤት ውስጥ ትልቅ መስሪያ ቤት ነው ገብቼ ሻወር እየወሰድኩ ቴክስት መጣለት። እሺ። ኦ ማይ ጋድ በርግዶት እንደዚህ ሻወር እየወሰድኩ ገብቶ ከነሳሙና ይነቀፈስ። እኔ በዛ ሰዓት ደነዘዝኩ። አንተ ለምድሮ ዝም ትለኝ ምናምን አለ። እሱ ራሱ ማለት ኤክስፔክት ባረገው ልክ አይደለም። ሴሌብሬት ያደረገው እሱ ኤክስፔክት ባረገው ልክ አይደለም። ደነዘዝኩኝ ማለት አዲስ አበባ ዩኒቨርሲቲ ደርሳል ሲባል አስቱ ደርሳል ሲባል እንዴት እንደተደሰትኩኝ ያስታውሳለሁ። እና ያው ስሜት አለው በጣም ደስ የሚል ኢሞሽናል ትሆናለህ። ከዛ በኋላ ታውቃለህ። ከዛ በኋላ ስለ ስራው ነው የምታወራ የምትጠይቀው። ሰው እስኪሰለቸው ድረስ አትሰማም። መርከበኛው ነኝ ጓደኞች ጋር አንተ እርክብ ላይ እንደዚህ ነበር እኮ አሉ ምናምን ያልክ በቃ ራስህን እንጆይ ታደርግ። ከዛ በኋላ ተስፋ አለ። ተስፋ ሲኖር ችግር የለም። በነገር ላይ ረሃብ ኖርማል ነገር እኮ። ዋው ተስፋ ሲኖር ረሃብ ኖርማል ነገር ነው። የሰው ልጅ ተስፋውን ሲያጣ ነው ከባድ የሚሆንበት። እንዲሁም ተስፋ ካለው ረሃቡ ፊል ይሆናል፣ ያቀጣጥለዋል። ኦኬ። ከዛ ተመለስኩ ወደ ሀገር ተመልሼ ሀፎን ደግሞ አንተ ከፈለ ባጁ ኦኬ ዋስ ምናምን ታስይዛለህ። እነሱን ተፈራርሞ 40 ቀድሞ ገባ። 40 ከሁለት ወር በኋላ ተባለ። እንደ አጋጣሚ ሆኖ እኔ ከወደ ኋላው መጨረስ የነበረብኝን ነገር ቀድሜ ስላልጨረስኩ ከወደ ኋላው እንኩኝ ምንም አልመሰለኝ። 2 ወር እንደውም ደስ አለኝ። በቃ ፋሚሊ ምናምን ተደሰቱ፣ ለፍተዋል። እንግዲህ አባቴ አሁን ሌላ በሬ ልገዛለት ነው ማለት ነው። እሱን ጠብቆ አይደለም ግን ተስፋ እኔን አረፈኝ ማለት ነው። ወንድሞቼን ታናናሾቼን እኔ ሊይዝለት ነው ማለት ነው። እነሱም ወሬ እንዴት ተኝቼ ስሰማቸው ይባላሉ። እና በውስጥ ላይክ እንደዚህ አይነት ነገር መጣ። እኔ በዚህ ሰዓት ዘመድ ሲኮራብህ እንደው ስለ ስራውን ሁሉ ረሳሁት። ግን የቤተሰብ ኩራት በመሆኔ ደስ አለኝ። በቃ ምን አደከመ። አባቴ ይሄዳል ሲያልፍ ሲያገድም ሰው ቢያወራው ደስ ይለዋል። ስለኔ አባቴ የዋህ ነው፣ ደስ የሚል ባህሪ ነው ያለው። ልጅ እንዴት ነው ሲባል በጣም ደስ ይለዋል። አሁንም ቢሆን እሱ ደግሞ ትልቅ እንትን ነው። ትልቁ ግብ እሱ ነው ሲጀመር። እኔ ቤተሰብ ሃፒ እንዲሆን ማድረግ ነው። ከዛ ስትሰማ ሪያክት ማድረጋቸው ደስ አለክ በጣም። እሱ ነው እኔን ኢሞሽናል ያደረገኝ። እናቴ እንደዛ ተሰቃይታ 40 ኪሎ ግራም ለምሳሌ ማዳበሪያ ቢኖር ገበሬዎች ናቸው እርሻ ነው የሚያርሱት። 40 ኪሎ ግራም ማዳበሪያ የ1 ሰዓት ተኩል መንገድ ተሸክማ ትሄዳለች። እኔ ትምህርት ቤት እየሄድኩ ለእህሉ ማዳበሪያ ወካ ፈርቲላይዘር ወይም ደግሞ ለአባቴ ዘር ልጥል ወይም ደግሞ ልትኮተኩት እኔ ትምህርት ቤት እየሄድኩ ነው፣ እሷ ተሸክማ ትሄዳለች። ፊል ታደርገዋለሁ። በነገራችን ላይ እኔ እንድማር when I was grade 9 ትዝ ይለኛል። በጣም በቃ ችግር ነበር እና በባዶ እግሬ ሁሉ ሄጃለሁ። እኔ እንድማር ማርትሬዛ ታውቃለህ? እሱ ነው ታሸጣለች እናቷ የሰጠቻትን ማርትሬዛ። እዚህ ጋር ስራ ማጣት የሚሉ ተስፋ ማጣት በዚህ ሰዓት እነሱ ባይዘው አንተ ጤነኛ መሆን ሃፒ ያደርጋቸዋል። ያንተ ነገር ነው የሚያስፈልገው። ተሸክመሃል። ስራትህም ቢሆን የሚያሳስባቸው ያንተ አእምሮ ያንተ ነገር ነው። እዳ ተሸክመሃል። ስለዚህ ግዴታ ትጋፈጠዋለህ ማለት ነው። ምክንያቱም ለነሱ ሪቬንጅ ማድረግ መቻል አለብህ። አንተ ሃፒ ሆነ ተደስተህ ማየት ይፈልጋሉ። እሱን ለማድረግ ደግሞ ያችን ያልቋትን ረሃብን ያለን ነገር እያወጣ ስልክህን ምናምን ተደብቀህ ደህና ነኝ ሰላም ነው እያልክ ታልፈዋለህ። እሱ ነው ያደረኩት። ዋስ ምናምን ከየት አገኘ ግን? ምንድን ዋስ ምናምን ለመግባት ከየት አገኘ? ኦኬ የሆነች ቤት አለች፣ ትንሽዬ ቤት አባቴ የሰራት ድሮ አለች። እሷን ካርታና ፕላኗን ትንሽዬ ከተማ፣ የኛ ገጠር ነው። በእግር 1 ሰዓት ይጨርሳል። ወጣ ያለ ከተማ ነው ማለት ነው። ኦኬ ጋቸው። እሺ እዛ ትምህርታችን እዛ ነው ያለው። እዛች ላይ አባቴ ያው ባለችው እንደምንም ብሎ ትንሽ የቤት ሰርቷል። እሷን ዋስ ተያዘች ይይዛሉ ማለት ነው። ኦኬ ግድ። እሺ ከዛ በኋላ ዋስ ተደረገ። ሌላ ሂደቱ ምንድን ነው?
ከዛ በኋላ ትምህርት ነው ትሬኒንግ ነው የምትጀምረው። ከቀጥታ እንደገባ ወዴት ሄዳችሁ? ትሬኒንግ የት ነው? አዲስ አበባ ነው? አዳማ ነው? መቀሌ ነው? የት ነበረ? ባህር ዳር ዩኒቨርሲቲ ነው። ባህር ዳር ብቻ ነው ያለው? ፔዳ ካምፓስ። ደስ የሚል ካምፓስ ነው ፔዳ። ጥሩ ነው፣ ደስ ይላል። ፔዳ እና ምን ይባል ካምፓስ ነበር የነበረው? ፖሊያ። ከሁለቱ አንዱ ሄጄ የተወሰነ ቀን 9 ቀን ምናምን ኖሬበታለሁ ባህር ዳር ላይ። ተመራቂ ተማሪ ሆኜ 2009 ላይ ሄጄ እዛ ኖሬበታለሁ። አሃደ ቬሪ ጉድ ኤክስፒሪየንስ። ባህር ዳር ጣና ዳር መጽሐፎችን አነብ ነበረ። ካምፓሱ ሳች ቢዩቲፉል ካምፓስ ነበረ። ሽሮ ርካሽ ነው፣ ደስ የሚል ሽሮ በጣም በትንሽ ብር ትበላለህ፣ ፓስታ ምናምን። እና ግን እዛ ረሃብ የለም ወይስ ምግቡስ እንዴት ነው? እንዴት ነበር ኤክስፒሪየንሱ እዛ? ባህር ዳር ዩኒቨርሲቲ እንግዲህ ክላስ ቀጥታ ነው የሚጀምረው። ሰም ትሬኒንጎች አሉ እንዳልኩ፣ ካረማመድ ነው የሚጀምረው። ዲሲፕሊን መርከብ ፓራሚሊተሪ ነው። መጀመሪያ መርከብ ሲመጣ ኮንሴፕቱ የወታደር ዋርሺፕ ነበር የመጣው። ኔቪ ሲሎች ማለት እንግሊዞች ናቸው ያመጡት። ከዛ በኋላ ወደ ኮመርሻል ወደ ንግድ መጣ ማለት ነው። ሶ ከኔቪ ላይ የሆነ እንደዚህ መተኮሱ ምናምን የለም፣ ግን ዲሲፕሊን የሚባሉት አልፎ አልፎ ይጠቅማሉ የተባሉ ነገሮች ተወስደዋል። ለምሳሌ ታላቅን ማክበር። ከኔ 2 ቀን ቀድሞ የገባ ሲኒየር ካለ አከብረዋለሁ፣ ያዘኛል፣ እታዘዘዋለሁ፣ ህጉን ጠብቁ። ላይክ እንደዚህ የዲሲፕሊኑ ነገር ሊድ የሚያደርጉት የድሮ ኔቪ የነበሩ ሰዎች፣ ቺፍ ዋርደኖች። ኔቪ ድሮ በደርግ ሰዓት በስርዓት ኔቪ ፎርስ ነበረን፣ እዛ ላይ ያገለገሉ ሰዎች ናቸው። ስቲል የዲሲፕሊን ሁኔታ የያዙት ማለት ነው፣ ጥበቃውን ማለት ነው። ሶ ከኖርማል ተማሪዎች ትለያላችሁ ማለት ነው? በደንብ እንለያለን። ምናቸው የሚለየው? አለባበስ፣ ዩኒፎርም አለው፣ ትሸከሽካለህ፣ ታስራለህ። ፀጉር ጺምህን ሙልጭ እንደ ቅንድብ ነው እኩል የምታደርገው። እሺ ጺም ዜሮ ሼፍ ታደርጋለህ። ፀጉርን እጫቴው። ኦኬ ጫማህን በየቀኑ ጥቁር ነው። ጥቁር ነው። ሴፍቲ ናት። አልጋህን ስትወጣ ጀምረህ አነጣጠፉ ላይክ እንደ ወታደር እጥፍ ነገር አርጋት አስተካክላት። ካቢን ማለት ያው ዶርሚተሪ ነው በመርከብ ኮንቴክስት ካቢን ይባላል። የምንኖርበት ቤት ጽድት እየመጣ ቼክ ያደርጋታል። በደንብ ጽድት፣ ሽንት ቤት ምናምን ጽድት ነው የሚደረገው። ጠዋት 11 ተኩል ነው የምትነሳው። ሁሌ ስፖርት ትሰራለህ። ፈተና ሲኖር የሆነ ሰሞን ብሬክ ታደርግና እንድታነብ ትደረጋለህ። ጠዋት 11 ተኩል ትነሳለህ፣ ስፖርት ትሰራለህ። ቁርስን በልተህ ወደ ክላስ ትሄዳለህ። ማታ 11 ተኩል ትወጣው ከክላስ። ከዛ እስከ 2 ሰዓት ድረስ ዞር ትልና 2 ሰዓት ለጥናት ትመለሳለህ። ከዛ በኋላ እስከ 3 ሰዓት ታጠናለህ። ቤት ሄደህ ሮል ኮል ይባላል፣ ይዞራሉ ዋርደኖች። እዛች ፕሬዘንት መሆንህን እየተንዘላዘልክ ነው፣ ከሴቶች ጋር ነህ፣ ሌላ ሱስ እያራመድክ ነው። ቼክአፕ 3 ሰዓት ባትገኝ ችግር ነው። ሁሌ ይመጣሉ ግን ይዞራል። እዛ ባትገኝ ችግር ነው ማለት ነው። ሴት ክልክል ነው። ሴቶች አይገቡም። ሰላም አትባባልም። ሴቶች የሉም እንደሚማሩ አሉ። እነሱ ሌላ ዶርም ናቸው። ግቢው ግን አንድ ነው። ትቀላቀል ትችላለህ፣ ትገናኝ ትችላለህ። ግን ክብረን ጠብቀህ የምትፈልገውን ነገር ተጠቅመህ ወጥተህ ነው የምትሄደው። አጋጣሚ ያለ እንደው የሴቶች ዶርም ገብተህ ወይም ሴቶች እናንተ ዶርም ገብተው ምናምን የሆነ አጋጣሚ ተፈጥሮ ያውቃል? ኔቨር። መጥራት አትችልም፣ መለካከፍም አትችልም። ስነ ስርዓትን ይዘህ ትምህርትን ተምረህ ትሄዳለህ። መለካከፍ ማለት እንዴት ነው? መላከፍ ማለት አሁን እንደዚህ ድሮ ታስታሰለ ሙዬ አይነት ነገር ነው። ኖርማል አስቱ እያለ እንዴት ነበር? ሰላም ምናምን እንደዚህ አይነት ሙድም አይቻልም። እስር ቤት ነው ወይስ አስቱ እያለ ሴት ምናምን ዶርም ገብቶ ያውቃል እናንተ ጋር? ኖ ያው አስቱም እኮ ኖርማል ዩኒቨርሲቲዎች እኮ አይፈቅዱም። ግን ተሾልከው ገብተው ምናምን አያውቁም። እኔ እንግዲህ ገጥሞኝ አያውቅም። ወንድ ልጅ ስናው እንደዚህ ገብቶ አያውቅም። ያው በሰው የተሳማ ገብቶ እዚህ ይለኛል ሴቶች ዶርም ነው ገብቶ እየወጣ ነው እንጂ አንድ ልጅ ጋር ገብቶ ሰክሮ አስቱ ማለት ነው። ከዛ ይወጣል እና ፕሮክተሮች ሰው ገብቷል ተብሎ ልጁ ጨብሷል ሲወጣ ሴቶቹ ልብሳቸውን ታጥበው ከሻወር ሲወጡ ሙሉ ዶርሙ በቃ ተበጠበጠ ነው ብለህ ፕሮክተሮቹ መጡ ምናምን። ልጁ ደግሞ ዱርዬ ነው፣ የክፍለ ሀገር ዱርዬ ነገር ነው። 4ኛ ፎቅ ላይ ምናምን ዘለላሉ። ከዛ ተሰብሮ አምቡላንስ መጥቶ ምናምን። እዛ ጋር ግን እንደዚህ ብሎ ነገር የለም እናንተ ጋር ጭራሽ። በጣም ሴሪየስ ነው። ሴቶቹም ዲሲፕሊን አላቸው። ሴቶቹ አሁን የጀመሩ በነገር ላይ
ኦኬ ሴቶቹ ምን እኮ የግቢ የማሪታይም ሴቶች አይደለም እያልኩ ነው። ያው ከግቢ የባህር ዳር ዩኒቨርሲቲ አብሮ ነው፣ አንድ ግቢ ውስጥ ነው ራሱ። የእናንተ ሴቶች የሉ? የኛ ሴቶች አሁን ነው የጀመሩት። በነገር ላይ ሴት አይቻልም። እናንተ ከተመረቃችሁ በኋላ አትፈቅድም ማለት አትሰጥም ነበር ኢትዮጵያ። ለምን? አይ ዶንት ኖ ሰም ሪዝንስ አለ ብቻ ያው ፖቴንሻል ምናምን አላውቅም፣ ግን አሁን ጀምሯል። ኦኬ አሁን ጀምሯል። ሴቶች አሁን ላይ ሴት ልጅ እኩል መብት አላት። መርከበኛ የመሆን እስከ መንዳት ድረስ፣ ቅድም መንዳት ነው ያልከኝ፣ እስከ ቺፍ ኢንጂነር ድረስ ታች ላይ ያለው የኔ ዲፓርትመንት ኢንጂነሪንግ ዲፓርትመንት ነው። ቺፍ ኢንጂነር ማለት መርከቧ ሙሉ በሙሉ ተረክበ ኃላፊነት ወስደ ኢንጂነሩ ማሽነሪዎችን የምታስተዳድርበት ማኔጅ የምታረግበት ፖዚሽን ነው። ትልቁ ሄቪ ዱቲ ግን አይደለም፣ የጉልበት ስራ ምን አይፈልግም መንዳቱ። ላይክ ሄቪ ዱቲ አይደለም አክቹሊ አለው። በተለይ ኢንጂነሪንግ ዲፓርትመንቱ ስትሆን ማሽነሪዎችን ሜንቴናንስ ትሰራለህ። ያው ልታነሳ ትችላለህ፣ ልጥል ትችላለህ። ጠንከር ማለት ግድ ነው። that's why ስፖርት የተጀመረው ለዛ ነው። ሁሉም ሰው ስፖርት ይሰራል ወደ መርከብ ከመምጣት በፊት። ሌላውም ዓለም ትሬኒንግ ፊዚካሊ ትልቅም አጭርም ቀጭንም ትሆን ትችላለህ፣ ግን ምን ያክል ቻሌንጆችን ትቋቋማለህ ነው አሉ። ግን ቼን ብሎኮች፣ ክሬኖች ምናምን አሉ። ዛት ማች ሄቪ ነው የምትለው አይደለም። ቲም ነው ደግሞ ይረዳዳል፣ ይተጋገዛል። ዛት ማች የሚያስፈራ ነገር አይደለም፣ ግን ትንሽ አለው። ዋክሜ ድሮ ውስጥ የጠዋት የስፖርት ሩቲን ላይ ይወሰድ 11 ሰዓት ተኩል ትነሳለህ። ከዛን ኢሚዲየትሊ አልጋ ነው የምታነጥፈው። አልጋ አንጥፈን ትወጣ። ከዛ ስትወጣና ምንድነው በጋራ ነው ስፖርት የሚሰሩት? ለብቻ ነው? አሰሪዎች ይመረጣሉ አሉ። አሰሪ ምን ይደረጋል መሰለህ? ኦኬ ዋርደኖች ያልኩ ኔቪ ላይ ወይም ደግሞ ኖርማል ሚሊተሪ ላይ የነበሩ ሰዎች አሉ። ኦኬ እነሱ ናቸው የሚያሰሩክ። ከዛ ከሆነ ጊዜ በኋላ በተማሪ ይሰጣል። በምን አይነት ተማሪ? በአንተ ሲኒየር። ያንተ ባች ከሆነማ ላታከብረውም ትችላለህ፣ ላትሰራ ትችላለህ። ሲኒየር ደግሞ ላይክ ያንተ አለቃ። የእናንተ ሲኒየር ነበረ? የኛ ሲኒየሮች በየጊዜው ሲኒየር አለ። ሁለት ስለሆነ ዲፓርትመንቱ ኤሌክትሪካሎች ከፊት ከገቡ መጀመሪያ እንደዚህ እያለ ነው የሚሄደው። የኔዋን ኤሌክትሪካሎቹ ሲኒየሮች የነበሩ እነሱ በደንብ ያሰሩሃል ማለት ነው። ምን ጂም አለ ዩኒቨርሲቲ ውስጥ ወይስ ፓራላል ምናምን እንትን ነው የምትሰሩት? ምንድን ነው? ሩጫ፣ ፓራላል፣ ፑልአፕ ምናምን ስ መንቀሳቀስ ነገር ነው እንጂ ጂም ቤት አገባ። ስቴዲየሙን መዞር ራው የሆነ ማለት ነው። ከዛ ምን ይባላል ድሪል የሚባል ነገር አለ። ማርች የወታደር እንትን ታውቃለህ? እሱን ታደርጋለህ፣ ትለማመደዋለህ። ሰም ፕሮግራም ሲኖር ወተህ ለካፕቴን ወተህ ሳሉት ታደርጋለህ። ሁሌ ጠዋት ከስፖርት መልስ ቁርስ በልተህ ተመልሰህ ባንዲራ ይሰቀላል። የኢትዮጵያ ባንዲራ ነው? የስ የመርከበኛ ባንዲራ የለም? የኢትዮጵያ ባንዲራ የመርከበኛ ባንዲራ አለ፣ የኢትዮጵያ ባንዲራ አለ፣ የባህር ዳር ዩኒቨርሲቲ ባንዲራ አለ። ይውለበለባል። የኢትዮጵያ ባንዲራ ከፍ ነው የሚለው። የኢትዮጵያ ባንዲራ የዜግነት ክብር። በህይወቴ ውስጥ በትክክል የዘመርኩት እዛ ቀጥ ብለህ እጅን ይዘህ ትዘምራለህ። ስንት ሰው ይጫራል ግን? ብዙ። አንዴ ከባዱ ነገር እዚህ ጋር እንትኑ ስፖርቱ ምናምን ነው እንዳልኩ። ይሄ ኢንስቲትዩሽኑ ማሪታይም ኢንስቲትዩሽን በጣም ደስ የሚል ኢንስቲትዩሽን ነው። አንዴ ከገባህላቸው አንዴ ይገባላቸው እንጂ ሳትወድ በግድ ይገባል ትምህርቱ። ያበቁሃል፣ አትባረር፣ ያበቁሃል። ዝም ብሎ ሸዋሸዋ ነው ግን በትክክል አስተምረው ቀጥቅጠው ነው የሚሰሩ። እኔ በህይወቴ እዛ ገብቼ 2 ቀን 3 ቀን የዋልኩ ቀን እዚህ ዩኒቨርሲቲ የተማርኩት ሀሁ ነው የሆነብኝ። እውነቴን ነው ማርያም። ዩኒቨርሲቲ የተማርኩት ትምህርት ቀለለብህ? ሀሁ ነው በቃ። ምንም አልተማርኩም፣ ምንም አውቀው ነገር የለም ማለት ነው። እዚህስ እርግጥ አድርገው ኢንዲያኖች ናቸው፣ ቺፍ ኢንጂነሮች ናቸው። 30 ዓመት መርከብ ላይ የሰሩ እያንዳንዱ ማሽነሪ፣ ፓምፕ፣ ሞተር፣ ጀነሬተር፣ ኤቭሪሲንግ ኢንጂን የተባለን ነገር ተቻርገው ነክተው ከፍተው ምናምን በቃ እንደዚህ የሚራቀቁበት ሰዎች ናቸው። ፕራክቲካሊ ያለው ዝም ብሎ ቴዎሬቲካሊ እርግጥ አድርገው፣ ፕራክቲካሊ ግን ኢማጂን ታደርገዋለህ፣ ሄደህ ራሱን ታገኘዋለህ። በ1 ሳምንት በ2 ሳምንት ውስጥ እውነቴን ነው ብለህ የኢትዮጵያ ኢንጂነሮች እዚህ ጋር በእነዚህ አስተማሪዎች ተምረህ እንዲሁ ስራ ብታጣ ማለት እዛ ባትሄድ መርከብ ላይ ፎር ሹር አንተ 1-3 ሳምንት ብትቆይ አልወጣም ነው የምትል። መሄድ ባትፈልግ ራሱ ይመቻል፣ ይገባል። ዲቴል አሁን ለምሳሌ ኢንጂነሪንግ ስትማር አንተ እውነቱን ስጠይቀህ ግራፍ፣ ቻርት፣ ስዕል ተምረህ ታውቃለህ ማለት ፎከስ አድርገህ አይተኸው ታውቃለህ በደንብ ለፈተና ሰሞን ምናምን ለግሬድ ነው እንጂ ትልቁን ፖይንት የሚይዘው ግራፍ፣ ስዕል ስግጥ ብለህ አንድን ማሽን ሴክሽን አድርገህ ስለኸው በዚህ ይወጣል በዚህ ይገባል ብለህ አንደርስታንድ አድርገው ነው የምትገባው። ዘን ፕራክቲካሊ የሚጠቅምህን ነገር ነው አንተን የሚያስተምረው። ዝም ብሎ አርቲቡት አንተን ለመጣል አይደለም፣ ይፈትነዋል። ልትወድቅባቸው ትችላለህ፣ ደግሞ ይረግጠዋል እስኪገባ ድረስ። ለምን
ሄደ የሚጠቅመን ነገር ነው እነሱ የሚፈትኑ። እዚህ ጋር አንተ አለፍክ ወደቅ አንተ አንደኛ ሁለተኛ ለማለት አይደለም። ድጋሚ ልቅጡና በደንብ ስትሰራው ታልፈና ትቀጥላለህ። ከሁሉ ነገር በጣም የከበደ ነገር ምን ነበር ስትማር? ይረዝማል። የሆነ 9 ወር የሆነ ጊዜ ቀን ሙሉ ነው ተቀምጦ የምትውሉ። አስበው በቃ 11 ተኩል የምትወጣው ቁጭ ብለህ ትንሽ ድካም ይኖራል። ስፖርት በተለይ እንደጀመርኩ ስፖርቱ ጠዋት 11 ተኩል ተነስተህ ሩጫው ይሄ ስትራፑ ይዞሃል። ከዛ ቁጭ ብለህ ነው የምትውለው ቀን ሙሉ የሆነ ሰዓት ምሳ ሰዓት ምናምን ብቻ የምትወጣው። እንደዚህ አይነት ነገሮች አሉና አላማው እዛ ጠንካራ እንድትሆኑ ትንሽ ቻሌንጅ ስላለው ነው። አጋቸው ግን የምትበሉት ምግብ ይለያል ከባህር ዳር ዩኒቨርሲቲ? አይ የግቢው ምግብ ነው የምበለው። ያው ፎር ፍሪ ነው ማለት ፎር ፍሪ ማለት በኮክ ሼሪንግ ነው። 1000 ብር ኪስ ገንዘብ ይሰጠዋል። በጣም ብዙ እኮ ነው። ጥሩ ነው ለተማሪ። ምግብ በልተህ ለተማሪዎች አይሰጥም ለሌሎቹ? ለኛ ለማሪታይሞች 1000 ብር በሆነ ይሰጠዋል። ምን በ120 ብር ደግሞ የተሰራ ሰውዬ አለና አይደል ደንስ ባህር ዳር ደግሞ በ20 ብር የምትበላው ሽሮ ኦ ማይ ጋድ! ይሄ ፓስታው እንዴት እንደሚሰሩት አላውቅም፣ ብቻ ያበደ ነው። እንጀራው ትልቅ ነው፣ ንጹህ ጤፍ ነው እኮ። ከዛ የተረፈው ነው ለዚህ ለኛ የሚልኩልን። በጣም የሚገርም እንትን ነው። ስቲል ባህር ዳር ላስት ይር እዛ ነበርኩኝ። አይሩን ምን እንደሚደረግ ራሱ አይገባኝ። ማለት በጣም ርካሽ ነው። ስቲል ያስደነግጣል። ስለዚህ ቆይታ 1 ወር ምናምን ስትሄድ ብዙ ነገሮች ይቀየሩብሃል። ርካሽ ነው ምግብ፣ በተለይ ምግብ ርካሽ ነው፣ ኳሊቲ ነው። አይ ኢንጆይ እኛም ስንሄድ ይሄድ ነው ዩኒቨርሲቲው አበል ሰጥቶን ነበረ። ለመመረቂያ ታይማችን ላይ ፋብሪካ እንድንጎበኝ የሆነ ዳም ምናምን እንድንጎበኝ ነበር ሄድ ነውና ገንዘብ ነበረኝ እና በቃ ኢንጆይ ያደረኩት። በቃ ማለት ምግቡ በጣም ነው የሚጥመው። ሶ ኩል፣ በጣም ደስ ይላል። የእናንተ ግን ኢንስቲትዩቱ ኢትዮጵያን ሜሪታይም ኢንስቲትዩት ነው? ኢትዮጵያ ማሪታይም ትሬኒንግ ኢንስቲትዩት ይባላል። ሀብታም ነው? ሀብታም ድርጅት ነው? ጥሩ ኦርጋናይዝድ የሆነ ድርጅት። አሁን ላይ ማስታወቂያ ሲያሰራ ምናምን አይደል? ያሰራል አይደለ? አንዳንዴ የባል ፕሮግራም ላይ ምናምን ስፖንሰር ያስደርጋል። በጣም ግን የሆነ ግራጁዌሽን ፕሮግራሞችን ምናምን ነው እንጂ ብዙ እንትን አይልም። ወይሽ ሌላ ተቋም አለ ልበል ለጋር አካባቢ ያለ ከመርከብ ጋር የሚገናኝ እሱ ኢትዮጵያን ምናምን ሾፒንግ ላይ እሱ ሌላ ነው። ግን ኤምቲአይ የት ነው መሰለህ? እዚህ ቸርችል ሮድ ላይ ኦኬ። ትራክን ታወርን ታውቀዋለህ? ከኢሚግሬሽኑ ያን ኦፊሳቸው ኦኬ። የለጋሃሩ በግላቸው መማር ላይ የሚፈልጉ ሰዎች በቦጋያ ሌላ አካዳሚ አለ። እሱ ሌላ ነው። የባህር ዳሩ እዚህ ጋር ነው ኦፊሳቸው። በጣም ኦርጋናይዝድ ነው። ኦርጋናይዝድ ነው። ግን የሚቀረው የሆነ መረጃ ይመስለኛል፣ የሚቀር ይመስለኛል። ስቲል እንዳልኩ አይታወቅም። ሆን ብለው ቢሆንስ ሜይ ቢ በወር 80 ተማሪ ከወሰዱ ነው ይፈልጋሉ በጣም መውሰድ ባይፈልጉም ያው ኳሊቲ ያለው ሰው ለመውሰድ ሁሉም መጥቶ ተፈትኖ ኳሊቲ ያለው ሰው ቢሄድ ሞር ለነሱ አሪፍ። ፈንድ ኬት ነው የሚያገኙት እነሱ? ለምሳሌ አሁን አንተ ተማርክ፣ ካንተ ያተርፋሉ? በደንብ ያተርፋሉ። ስንት ብር ነው የምከፍልኩት? $36,000 ኮሸኔ ትከፍላለህ። እኔ እንደዛ ነው የፈረምኩት። ስንት ሺህ? $36,000። ኦ ማይ ዋት! 5,760,000 ብር እከፍላለሁ እኔ እሱን ስራውት ፕሮሰስ። ሀብታም ድርጅት ነው ታዲያ እንዴ? የስበት ዋጋ ከፍሏል። አሁን የሆነ ዓላማ ሲኖር ኖ አይ ዋጋማ ከፍሏል። ግን ከአንድ ኢትዮጵያዊ በስንት ዓመት ነው የሚያልቀው 5 ሚሊዮን ምናምን ብር? ዲፔንድ ሲሆን የአንተ ፍጥነት እድገት ያው ቶሎ ሊያልቅ ይችላል። ደግሞ እድገት ላይ ያዝ የሚያደርግ ነገር ካለ አንድ ፖዚሽን ላይ ረዘም የሚያደርግ ጊዜ ከቆየ ሊዘግየት ሊል ይችላል። 4 ዓመት ሜይ ቢ 5 ዓመት ከፍዬ ልማር ካልኩ ስንት ሚሊዮን ብር ነው? ከፍል መማር አይችልም። በውጭ እንደ በግል የሚማሩ አላልከኝም? እሱ ሌላ ነው። ይሄ በኦፊሰር ደረጃ ኃላፊነት ወስዶ የሚሰራ ኢንጂነር ነው ባህር ዳር ዩኒቨርሲቲ የሚሰጠው። እዚህ ጋር ደግሞ ሬቲንግ ምናምን ይባላል። በአቦጋያ ማሪታይም አካዳሚ ይባላል። የ15 ቀን ትሬኒንግ ናት። በጣም ዝቅ ያለ ነው። ቢግ ዲፍረንስ በጣም ለዛ ስለሆነ እዚህ ጋር በግል 55,000 ብር ነው የምከፍለው። አሁን ባለው ተጨባጭ ሁኔታ በሰማሁት ልክ 55,000 ብር እንደምከፍል። ምርቃው እንዴት ነበረ? ግራጁዌሽን አይከብድም። ጀስት ማርች ታደርጋለህ፣ ቤተሰብ ይመጣል፣ ዝም ብሎ መጥቶ ፋሚሊ ምናምን አይኔ አባት አይቀርም። ለወሬዋ ሰፈር ሄዳ ልጄ መርከበኛ ሆኗል። እሺ ገብቷል። ሄዳ አባትን በቴሌቪዥን ባየ ልክ
ሰዎች አራ ልጅን በቲቪ አየ ነው ምናምን ዩቲዩብ ምናምን አይ ማይዳድ እግዚአብሔር ይመስገን እና ግን ቲቪ ላይ ድንገት ከቀረብኩኝ ምናምን እንግዳ ተጋብዤ ምናምን የሰፈር ምናምን ልጅህን እኮ አየ ነው በጣም ይገርማል የኔ አባት በኔ በጣም ነው ይታመነው ምንም ብትለው አይገርመው he knows me ምናምን ከልጅነቴ ጀምሮ እንዴት እንዳደግኩኝ ያውቀዋል ግን በቃ ቢግ ፍሌክስ ሰዎች ጋር ድር ላይ ቁጭ ብለው ነው ያንተ ልጅ ነው አይደል እንዴ ምናምን ሲባል that is like ያ አንዱ እኔን ሞቲቬት የሚያደርገኝ ነገር ነው የሚያሳፍር ነገር አድርጌ አባቴ ሰዎች ፊት ቢዋረድ አስበዋል ጥሩ ነገር አድርገ ደግሞ እኔ ማንይዝ ወርሸቱ ግቢ መባለው ራሱ እኔ ሆን ብዬ እሱን ስም አስገባለሁ ለፋቱ ጥረቱ ድካሙ ስለሆነ ማለት ነውና ፋዘር መጣ ደስ አለው በጣም ደስ አለው አይቀርም እንደዚህ አይነት ነገር የሆነ ሰክሰስ ነገር ከሆነ ሁሉም ከጎኔ ነው የሚሆነው ኢቭን ነገር ያለው ገጠር ነው ገበሬ ነው ጀስት እሱ አሁን ስለ መሬቱ ስለ እርሻው ምናምን እንጂ ምንም ከተማ የሚባል ነገር ዛትማች ላያቅ ይችላል አዳማ ስመረቅ መጥቷል ሱፍ ለብሶ ገድግዶ አበባውን ይዞ መጣል ግቢ አስበዋል አሁን ማሪታይም ስመረቅ ደግሞ እንዴት ላይ መጣ ይችላል መጥቶ አስመርቆኝ ይዞኝ ሄደ ከዛ በኋላ ፕሮሰስ አለ መርከብ ላይ ያው ስትሰራ ልትቀጠር ነው ቪዛ ፕሮሰስ አለ ዝም ብሎ ተቀበሉ እንዴ አይ ይመድበዋል ራሳቸው ናቸው ይመድቡ ወይስ ወይ አስመድቦ ያንተን ነገር ይከታተላል 6 ሚሊዮን ኬት ትከፍላለህ ማለት ላንተ አስቦ መስሎ ነው እዳለባ ኢንቨስት አድርጎባል ይሄ ልጄ ብሎ ያስቀጥርና ነው የሚቀበል የሚገርም ካምፓኒ ነው የሆነ ምን አለ መሰለህ አሁን ሌላ ዝም ብሎ ህጋው ያልሆኑ ደላሎች ምናምን በማለት አንዳንድ ሰዎች ምናምን ገንዘብ የሚበሏቸዋል የሚያስቀጥሯቸውም አሉ ግን ህጋዊ ላይሰንስ እስካሁን ያለው ሰው አላየውም አይደሉ ካለ ግን እዛ የተቀጠሩትና የኛ ሴፍቲ ይለያያል ይሄ ተቋም አስጨንቆ ነው አንድ ኢትዮጵያዊ ጣቱን የሆነ ሰው ቢቀሰርበት አንተ ጥቁሩናም ቢባል ሩዋንዳ አርጎ ቀጥ አርጎ ያስተካክሏል በዚህ ልክ ስትሮንግ ነው ካምፓኒው ከሆነ ካምፓኒ መልቀቅ ፈልግ ብትለቅ አመቻችቶ ይልካል ወደ ሌላ ካምፓኒ ከካምፓኒ ቀይራል እና ዲፌንድ ያደርግልሃል ካለው ህግ ጋር እኩል እንድትሄድ ኮበስ ዛትስ ዋይ አንተ ትከፍላለህ እንደዛ ስለሆነ ወሸሪው ኢቭን ከጨረስክ በኋላ ካንተ ጋር ነው really የኔ ልጅ ነው ይላል ጨረሱ ልጆች አሉ በጣም ሲኒየሮች መንገዱን የጠረጉልን ጀግና ኢትዮጵያውያን ትልልቅ ቺፍ ኢንጂነሮች ሀበሻ ወይዘው መርከብ ላይ አሁን ተፈላጊ ይሆናል ድሮ እስኪን ሞክረው እየተባለ ለምን ላንድ ሎክድ ኦኬ ዋይለ ግን መርከበኛል እና ስትሄድ ከየት ነው ሲል ኢትዮጵያ ውሃ የታላችሁና ነው ወደ ቤት አላችሁና ነው ትናቃለህ እዛ አብራችሁ መስራ ኤዥያውያን አውሮፓውያን እንዲህ በተለይ እነዚህ ኤዥያውያን ፊሊፒንስ ኢንዶኔዥያ ባርታቀ አይላንድ ናቸው የተከፋፈሉ ናቸው እና ደሴት ውስጥ ነው የሚኖሩት እንደውም የመሬት ህይወት የሚከብዳቸው አይነት ሰዎች ናቸው መርከብ ላይ የሚንጠላጠሉ ትራንስፖርቴሽን ናቸው መርከብ እኔ እናንተ ግን ወረቀት ነው በወረቀት ሰርተናት ነው ምናቀት መርከብ በዚህ ግን እንዳልኩ ይሄ ተቋም የሚገርም አርጎ አስተምሮ በዛ ላይ ደግሞ ፖቴንሻሉ አለ እንዲሁ ያልገባን የሆነች ተርኒንግ ፖይንት አለች እንጂ እውነት ለመናገር የሚገራርም አበሻ አለ በጣም ጂኒየስ ናቸው አበሻ አለበት መርከብ ሁሌም አበሻ ሆኖ አንደኛ አራተው ሪስፔክት የሚደረገው ለምሳሌ እኔ ካምፓኒ ሰከንድ ኢንጂነር ይባላል ሰከንድ ኢንጂነር ማኔጅመንት ሌቭል ውስጥ ነው ከቺፍ ኢንጂነር የመጨረሻው ሌቭል አንድ የቀረው ካምፓኒው ክብሮ እሱ ነው የኛው ነው ከስከ ካምፓኒ የኛው ነው ምን ይሰማል ስጋችን እና ይገባዋል ሰርቶ ነው ዋው ኮስተር ያለ ነው ማኔጅ ማድረግ ይችላል ችግሮችን አንድ ላይ ያደርግ ይችላል አዲስ አይደሉም ነገሮቹ ለምን ተዘጋጅቷል አሁን ወደ ኢዥያው ዓለም ስትሄድ የማሽቃበጥ ስራን ከመስራት ይልቅ አሽቃብጦ የማደግ አለቃው ጋር ማለት ነው እንደዚህ አይነት ባህሪዎች አሉና በሆነ አጋጣሚ ቢያልፍ እንኳን መጨረሻ ላይ ይያዛል ይህንን ፕሮግራም ስፖንሰር ያደረገላችሁ 29ኛው ዙር ሪትሪታችን ነው አርባ ምንጭ በፕሌን ሄደን 4 ቀን ቆይተን እንመለሳለን አእምሯችን ባሉታዊ ሐሳቦች የሚንጫጫ ከሆነ ስሜታችን እንደ ፍርሃት ባሉ ስሜቶች የሚረበሽ ከሆነ ትናንትና ውስጥ የሆነው ነገር እያስጨነቀን ያልመጣ ነገር እያስፈራራን ካለን በትናንትና ልጅነት ስቃይ ውስጥ ያሳለፍናቸውን መከራዎች በግንኙነት በትዳር በሱስ እየተሰቃየን ካለ የ4 ቀን እጅግ ውስጥን ፈዋሽ የሆነ ሪትሪት አለን 0987 29 ያደውላችሁ ተመስገቡ የኛ ሰዎች ደግሞ እቺ አድዋ ታሪክ አፌክት አታርጋት ቀር እንዴት ዝቅ ማለት የለ ስራን ብቻ ነው ሰራው ቆይ ግን
ስራ እንዴት አገኛል? ተመደብን። ከተመረቃችሁ ከስንት ጊዜ በኋላ? በ6 ወር ውስጥ ሁሉ ነገር አልቆ ሄድኩኝ። ያው ዝም ብሎ አንድ ካምፓኒ እንትና ይቀጥራል። ኦኬ ኢንተርቪው ያደርጋል በስካይፕ ኢንተርቪው አድርገህ ፓስ አድርገህ ነው የምትሄደው። ቪዛ ፕሮሰስ አለ። እንዲሁ ዝም ብሎ የቀበሌ ስራ አይደለም። ቪዛ አለ፣ ሰም ፕሮሰስ ካምፓኒ ጋር የሚደረግ ዲል አለ። መርከቧ ሬዲ የምትሆንበት አንተን ለመቀበል ቦታ ምናምን እስኪመቻች አንዳንዶቹ ቶሎ 2 ሳምንቱም ይሄዳል፣ 1 ዓመትም ይጠብቃል። እኔ በ6 ወር ልኩት። ወዴት ነበር የሄድከው? ወደ ቻይና የበረርኩት። ፈርስት ታይም ነው ከሀገር ስትወጣ? ቻይና ብቻ። አሁን ተፈጠረ መሰለህ? እሺ አንድ ልጅ ነበር፣ ሲኒየር ነው ከኔ ጋር የሚሄድ ልጅ ነው። ከሱ ጋር ነበር ልሄድ ስለነበር ብሪፊንግ አለ ይሰጣል። እዚህ ጋር ስትሄድ እንደዚህ ያርግ፣ እዚህ ጋር ስትሄድ እንደዚህ ያርግ ምናምን ተብሏል። ልጁን አይቼዋለሁ። እንዲህ የተቀመጥኩ ብሪፊንጉ ላይ ለምን አላ ሰው ይሄን ፓስ የምታደርገው በዚህ ነው ምናምን ተብሏል። $300 ይሰጠዋል ለእንቅስቃሴ ተብሎ ትይዛት ብራለች። ተዘርዝራ ተፍታቶበታል ጀማው። ያው ድሮ ለኔ ብዙ እንትን ያሉ ልጆች አሉ ሲርበኝ ደረሱልኝ። እነዚህ ሰዎችን ጠርቼ ደገስኩኝ። ሀገር ላይ እዚህ አዲስ አበባ ፏላችሁበት ተደገሰ። እሺ ሁሉም በቃ ለኔ ቫሉ ያለው ሰው በጠቅላላ ተጠራ። $300 ድግስ፣ $300 ቀልድ ታደርጋለህ እንዴ? ለምታው እንዴ እሱንም ለምታው $300 it's a lot of money እንዴ? $300 ያኔ ድሮ ሆኗል። እስቲ ቆይ ኢትዮጵያ እኮ ምን ታንታች let's say እንደባ ብዙ አሪፍ ብር እኮ ነው። የስበት አሁን እነሱ ያደርጉልኝ ቫሉ $300 ይበልጣል። ለምሳሌ አማራ ክልል ላይ ታውቃለህ ያለበትን ኮንዲሽን ድፍን ኢትዮጵያ ያውቀዋል። at this moment እኔ አማራ ክልል ውስጥ መቆየት ማለት የሆነ ጊዜ መንገድ ተዘጋግቶ ፍላይት ተሰርዞብኛል። ድጋሚ አሁን ሊሰረዝብኝ ነው ማለት ነው። በየሳምንቱ ሊዘጋ ይችላል ማለት ታውቃለህ ያለውን ነገር። እነዚህ ጓደኞቼ አንደኛው ትግሬ ደውሎ ናውጣ አብሮኝ የተማረው አዳማ ምን ወድድ ስቲል ጓደኛዬ ነው መጥቶ ጠርቶኝ ቤቱ አስቀምጦኝ ያችን 6 ወር ከሱ ጋር ሊያበላኝ ሊያጠጣኝ ምንም ፊቱ ጥቁር ሳትል ማለት ነው የነበረው። ሌላ ደግሞ አንድ ኦሮሞ ደግሞ ጀለሳለኝ ምኑ የለት ይንገስ ይባላል። እሺ ያው ትግሬው ዳውድ ፍስሐ ነው የሚባለው። የሚገርም ልጅ ነው። አውርቻ አልጨረስልህም ስቲል ፍሬንድ ነው። አሁን ሶጣ እዛ ነው የሚሄደው እሱ ጋር ነው። ኦሮሞ ደግሞ ግቢ አብረን የተማረን ና አብሮ እንዳይረበስ ከምትሄድ ድረስ ና ተብዬ የሆነ ኮንስትራክሽን ብሎኬት ማምረቻ ውስጥ ታላቅ ወንድሙና የሆነ ቲም ይሰራ ነበር። እዛ ምን እየተደውሎ ግባ አለኝ። ስራ ትሰራለህ እንዴት ነው አለኝ። እንዴ ምን ጥያቄ አለው እስከመሄድ ድረስ አልኩት። ምንድነው የምትሰራው? ያው ብሎኬት መሸከም መደርደር ነው አልኩት። ኦፍ ኮርስ ደረድራለሁ በቀኑ 200 ነው አብሽር። እሱ እንትኔን እያወቀ ነው ማለት ምን ያክል ለስራ ዝግጁ ነው። ወንድሙ ጋር ዲስከስ አድርገው የሚገርም ወንድም አለው ታላቅ ወንድም። ተጠራው ሄጄ በቀን $600 ይታሰብልሃል በያጅ አለ ከሱ ጋር አልምጥ እስከምትሄድ ድረስ ስራ አግዘው እስከምትሄድ ስለሆነ ኢንጆይ አድርግበት የስራ ተብዬ ተሰጠኝ። ቤት ያደርሰኛል፣ መኪና ይመልሰኛል። ሉክ አሁን $300 ነው ወይስ የትኛው ነው ባሉ ያለው? እነሱ ናቸው እንዴ? ተደገሰ። የኔ ደገስከው ግን አዲስ አበባ የሆነ ምግብ ቤት ተቆረጠ ምናምን ነገር በቃ ሴሌብሬት ተደረገ። ያ ዌል ጎኖ እነሱም ቻው ሊሉኝ ነው ምናምን እንደዛ ሆነና በነጋታው ፍላይት ታይም ደረሰና ያ ልጅ ዘገየና ካንስል ተደረገበት። ስልኬ የሆነ 10% ምናምን ነበረው እስከመሆና ድረስ በቃ ቤተሰቦቼን እስከመሰናበት ኖርማል ነው ምናምን ብዬ 10% ዘጋች። ግን ሻንጣዬ ውስጥ ነው ደግሞ እንትኑ በካርጎ ተልኳል ቻርጀሩ። ኦኬ ብር የለም ሄድኩ ወጣሁ። አንድ ለናቱ ለተላቱ እሺ ቀረሁ አለ። ያው እኔ የምፈራ መጨረሻ ላይ ነው። መሀል ላይ አየር ላይ ሆኛል ጨናንቀም ይዘው ወይ ፋብዬ የሆነች አጠገቤ ወደ አረብ ሀገር የሚሄዱ ሴቶች ነበሩ። በዱባይ ነው የሄድኩት ትራንዚት አደረኩት። አንቺ ስልክሽን አልኩና ኤርፎኔን አድርጌ እሷን ስልክ ተቀብያ አጠገቤ ተቀምጥቻል። እሷን ዘፈኖች እየሰማሁ ደረስኩ ዱባይ። እሺ እዛ በቃ ብርም የለም ቻርጅ የሚተባበር ሰው የለም። እየተያየው ኮኔክሽን ነው ወደ ቻይና ቤቱ ጋር ነው ምናምን ቆረጥኩና ገባሁ። ቻይና ገባሁ። ቻይና ሌላ ኮኔክሽን አለ። ችግሩ እዚህ ጋር ነው። ቻይና እንግሊዝኛ ያወራል። አዎ አይመቸውም ሲጀምር። የሰደብ እኮ ነው ይመስለው። ቻይና በቃ እንደዚህ ጓቸው ከባድ ነውና ዘር ይመሰር ቹጉ ካላልክ ማንም አዳምጥ። ከዛ ቻርጀር ልጠይቅ ነበር አልሆነም። አስደውለኝም አትልም። ያሳየኝን ፍላይት ብዬ አስተናጋጆች በመከራ ሄደ አንድ ሴት አገኘሁ። እኛ ሀገር እኮ አየር መንገድ ስትመጣ በስመ አብ በወልድ እንክብካቤያቸውስ የቱ ጋር ነው ስትላችሁና በዚህ ጋር ተቀባብሎ ነው የሚያደርሱ። ቻይና ምንም ጉዳያቸው አይደለም።
አንድ ሴት አከበበችልኝ፣ ግን የተሳሳተ ቦታ ነው ያከበበችልኝ። በስክሪቱ የተሳሳተ ቦታ ያከቡላል። ሆን ብሎ ነው ወይስ ምንድን ነው? ተሳስታ ነው። ዌስት እና ኢስት የሚባል አላቸው እና ዌስት እና ኢስት ተመሳሳይ ፍላይት ነምበር ብቻ ልዩነቱ ዌስት እና ኢስት ነው። ለምሳሌ ላይ እኛ ኢቲ 43 እንደምንለው እዚህ ጋር ኢቲ 43 ዌስት ላይም እዚህ ጋር ኢቲ 43 ኢስት እና ዌስት የሚለው ነው ልዩነቱ። እኔ ኢስት መሄድ እየነበረብኝ ወደ ዌስት ላከች። እሺ እንግዲህ ደውዬ ስልኬ ቢኖር እኮ ሰላም ኦንላይን እንደዚህ ችግር ገጥሞኛል ብል የፈጠነ እዚህ ነው የምጽፈው፣ እነዚህ ደግሞ ኮኔክት ያደርጋሉ። እዛ የፈጠነ ችግር ይፈታላል። ዌስት ላይ ጠብቄ ካልኩት አትሄድም አይለኝም፣ አትገባም አይለኝም። ዝም ብሎ ገፍተር አድርጎ ሌላ ነው ይቀበል። ያሟል እንዴ! ይሄ ደግሞ እየሄድኩኝ ካልዋለሁ አልፋጠው። ከዛ አጠገብ ሌላ ሰው አለ፣ እሱ እዚህ አይደለም እዛ ጋ ነው ምናምን ብሎ እንደገና ሌላ ቁጥር ሲሰጠኝ ዞር ሄጄ 5 ደቂቃ ገብቶታል ሊዘጋ ደረስኩኝ። ምንም ስኬቱ ገፍትር ያለ ገባሁ። ቶሎ መግባት ስላለብኝ ገብቼ እቃ ምናምን አያስክም ኦልሬዲ ላጌጅ ዴስቲኔሽን ፖርት ላይ ነው እንትን ላይ ነው። ስለዚህ ፎሎ ሚ ነው ወይ የሚኖር ትንሽ ባግነች ራበኝ። ደግሞ ብሬን ኦልሬዲ ደግሻለሁ፣ ግን ፕሌን ውስጥ የተሰጠችኝ ምሳ አንድ ዳቦ ፕላስቲክ ይዣታለሁና ሾስና አፈርኩኝ። እዚህ አሁን ብበላስ ባልበላስ መጨረሻ ሰው ሲበላየውና አንስቼ ባለዋት ተረጋጋ። አልፈን ሄደን ደረስኩኝ። ስትደርስ ደግሞ ማን ነው የሚቀበልህ? ሊቀር ይችላል። የሚቀበል የሆነ ሰው አለ አንተን የሚጠብቅ ስም እንደዚህ አድርጎ ይዞ ግን ከይዘጋ ይችላል። ቻይና ነው ያለኸው? ብቻዬን ነኝ። አስቡ እንግዲህ ከቻይና ወዴት ነው የምትሄደው? ራሱ ሌላ ሎካል ፍላይት አለ ቻይና። ኦኬ አሁን እሱ የኢቲ ነው። እሱም ራሱ ከዚህ ወደ ዱባይ ያልከው በምን ፍላይት ነው? በኳታር ነው። በኳታር ወይስ? ከዛ ከኳታርም በራሱ በኳታር በቻይና ኦኬ ሙሉ ቻይና ተሰብስቦ በማለች ቁጭ ብዬ ኢቭን ምግብ መጥቶ ቻይና የተጻፈው ምግብ ስትል ምንድን ነው የምትላት? ምግብ ስትል ቺክን ምናምን የለም። እንግሊዝኛ ማን ይሰማል? 4 ቁጥር አልኳት። እሷን ትላለች። እባብ ነው የበላው ወይ ምንድን ነው? መንጎርፎርና የሆነ ማለቁ ክብ ነገር መጣ ዳምፕሊንግ እና ተውኩት። ቀምሾ አልተመቸኝም። ይህን የሚያክል ቻይና አጠገቤ ተቀምጧል ብለው ይለኛል። ኧረ በስመ አብ በላሁት። እሺ በቃ ሲያስቸግረኝ ዚስ ጉድ ብለው ይለኛል። በላሁት። ያው ኖርማል ነው፣ ጥሩ ነው መሰለኝ አላውቅም። ሄጄም ሆቴልም ሄጄ እንደዚህ ያናገር። ከዛ ሎካል ፍላይቱ እንዴት ነበር? ሎካል ፍላይቱ ተሳካ። 5 ደቂቃ ሲቀር ኦኬ ገባሁ፣ በረረ፣ ደረስን። እዚህ ጋር የመጨረሻ ዴስቲኔሽን ነው። ስለዚህ የሆነ ሰው ማግኘት አለብኝ። እኔን ይዞኝ ወደ መርከቧ መሄድ። አሁን ጀማሪ ነኝ። አሁን ቢሆን ችግር የለብኝ። ስልክ የለኝም፣ ብር የለኝም። ሙሉ ቻይና ነው የሚታየኝ። ዝም ብዬ ወጣሁ። ሲማን ነኝ ብላቸው ወይም ደግሞ ሲፌረር ነኝ መርከበኛ ነኝ ብላቸው በደንብ እንደዚህ ያሽሞነሙኝ ነበር። እንከባከቡ የቆየው ሲገባኝ ሲም ካርድ ይሰጡሃል፣ አውጥተው ኢንተርኔት የምትጠቀምበት አጨናንቁ። የተከበረ ነው ማለት ነው በደንብ ኤኒባዲ እኔም በጄቢ ነው የተከበረ ነው በቃ። አይ ሞር ግን ለሲማን ሲም ካርድ ይሰጡሃል። አጋችሁ እኔም ሲማን ሆኜ ብሄድ ማለት ነው። የስ ሲማን ነህ? አዎ ሲማን ቡክ አሳየኝ አለች። ሲማን ቡክ ተባለ። እዛ እንደ ፓስፖርት አይነት ነገር ፓስፖርት ባህር ላይ መስራት ነው የሚሰጥህ። ትንሽ ትሬኒንግ ወስደህ የምትሰጥናት ታሳያለህ። ኮንትራክት አሳየኝ ይላል፣ ታሳየዋለህ። ክለብ ያለባቸው ፖርቶች ሊኖሩ ይችላሉ። ሲማንስ ክለብ ማለት ዲቲ ፍሪ ናቸው። ለምሳሌ ፍላይት ቢሰረዝብህ መርከበኛው በነፃ የምትበላበት ሆቴል ሊኖር ይችላል። እዛው ኤርፖርት ውስጥ የምታርበት ሊኖር ይችላል። ለሲማን በዚህ ልክ ሪስፔክት አለ። ግን እኔ አላውቅም እሱ። ስለዚህ ያለኝ ማለት ኢንፎርሜሽን ብሮ ሊስን ኢንፎርሜሽን ለመማሩም ኢንፎርሜሽን ማጣቱ እየጎዳን ነው። እዛ ደግሞ ኤርፖርት ውስጥ ምን እንደምናደርግ ሙያችን ምን እንደሆነ ኢንፎርሜሽን ማጣት በጣም ዋጋ ያስከፍላል። እኔ ፊቴን ዞሬ ቆምኩልህ። እንግዲህ ይመጣል ብዬ የጠበቁት ልጅ ቀረ። ከዛ አንድ አጋጣሚ በቃ ዞሩ አልኩኝ። አያወሩም ብዙም እንግሊዘኛ። ስፈልግ እንደዚህ ብሎ ይዞ የቆመ ሰው አየሁ። የኔ ስም ያኔ የተሰማኝ ስሜት አለቀ። ልጥጥ እንቅልፍ መኪና ውስጥ ገብቼ ከሀሳብ ፍሪ ሆንኩኝ። ነፃ ሆንኩኝ። አንተ ብቻ ነው ወይስ ሌሎች ሰዎች ነበሩ አብረው? ብቻዬን ነኝ። ወደ ሆቴል ወደ ሆቴል ይዞኝ ሲሄድ ለጠጥኩት እንቅልፌን። እዛ ጋር ሀሳቤን ረሳሁ። ከዛ በኋላ ወስደ ጣለኝ ሆና ገባኝ። ከዛ በኋላ እሱ መርከቧ ላይ ያስገባል፣ ችግር የለውም። እና እንደዚህ አይነት አሁን ለአዲስ ሰዎች ምናምን እንደዚህ አይነት መሽሁድ አለና ያው ሁሌም ቢሆን ሬዲ መሆን አለብህ። ሆቴሉ እንዴት ነበረ? ጽድት ያለ ሆቴል ነው። 5 ስታር አይ ቲንክ 4 ግን 5 ኖርማል ምግቦች ምናምን ነገር ኢንተርናሽናል ምግቦች አሉ። የቻይና ናቸው? ኢንተርናሽናል ናቸው። የመጡልኝ ምግቦች እንደዚህ ዶሮ አሮስቶ፣ እሺ፣ በርገር አንድ የሆነ 4 ቁጥርን ጠርቼ ነው ሞላው። ጠረጴዛ ላልኩ ቁጥር ነው የምጠራው። እንደዚህ አሳ እንዲህ ተደረደረ። ሂሳብ አልከፍልም ምን አገባኝ። ስታመጣ ቁጭ እያደረኩ የፈለግከው መጠቀም ትችላለህ። ከአልኮልና ሌላ ሱስ አይነት ነገሮች ውጭ የፈለግከውን ለስላሳ የፈለግከውን ምግብ እንደፈለግክ እያስቀምላ ትችላለህ። ይህን ማሳል በለዋል አይደል?
እርቦኛል ሌሊት እየተነሳው ኢንተርኔት አልሰራልኝ ብሎ እንደውም ደብሮኝ ነበር ሙሉ አንበልቻ ታጸዳልቻ ታደርኩኝ ጓደኞቼ ይኑርፍ እዛ ግን በእናትህ እሱ ያበደ ወይኔ ትላለህ ወይኔ እሺ ከዛስ ከሆቴሉ በስንት ቀን ወጣህ 2 ቀን ምናምን ወጥቼ ምልክት እያስቀመጥኩ ያው ቻይና በጣም ትልቅ ነው ከተማዎቹ ህንጻቸው በጣም ረጅም ነው አስፋልታቸው ሰፋፊ ምን ይባለው ከተማ ነበር ስሙ አጠፋብኝ ታውቃለህ ግን ከቤጂንግ ነው ወደዛች ፍላይት ያደረኩት መጀመሪያ ቤጂንግ ነው የሄድኩት ከቤጂንግ ነው ወደዛ ሄድኩት ቤጂንግ ዋናው ማለት ነው ዋናው እና የቻይና ስም አያዝም ምናምን ለማያዝ ሞክሬን አረሳሁት ትልቅ ነው ከተማው ህንጻዎቹ ሰማይ ጠቀስ አስፋልታቸው ሰፊ ድልድዮች ቀለበቶች ይበዛሉ ስለዚህ ያው ትንሽ ነገር እያዝ ካልሆነ ትጠፋለህ ሎኬሽን በቴሌግራምህ ለአንድ ጓደኛ እየላከለት በየመታጠፊያው ከዛ ያችን ሎኬሽን እየከፈትክ ተመልሰህ ትገባለህ 2 ቀን እንደዚህ ፈታ አልኩኝ ወደ መርከብ ስራ ነው ዌልካም ቱ ዘ መርከብ ስራ መጀመሪያ እንዴት ነበረ ገና ስትገባ ምናምን ነገር መርከቧን ስታያት አይታት አቀ መርከብ በይወታ መርከብ አይቻልም ፈርስት ታይም ምን ነበር ስሟ ፓንጊዮ ትባላለች የምትጠራው በሴት ነው ተገባ ሂጅ ናት በጣም 200 ሜትር አካባቢ ናት 191 አካባቢ ቁመቷ አነስ ያለች ናት ወርዷ ደግሞ 38 መካከለኛ መርከብ ናት እስከ 400 አለ ወደኞች እዛ ይሰራሉ ይሄ ነው ግን ወደ 200 የተጠጋች ናት ግን ብዙ ነው ትልቁ ነው ብኛል እሱ ራሱ ምን ነው የምትጭነው የነበረው ደረቅ ጭነት ነው የስንዴ ማዳበሪያ ፈርትራይዘር ከቻይና ከሁሉም ከመላው ዓለም በሰዓቱ ከቻይና የሆነ አሉሚኒየም ብረት ነገር ነው ጭነን ወደ ጣሊያን የመጣ ነው ኦኬ እሺ ከዛ ደግሞ የስንዴ ራሻ አይደል ጭን ትችላለህ ማዳበሪያ ስንት ፈጀበት ወደ ጣሊያን ስትሄዱ እሱ ነው ከፍተኛው ጉዞ 3 ሳምንት እሱ ነው ከፍተኛ የተጓዝኩት so what do you do like እዛ ውስጥ ምን ነው የምታደርጉት መርከብ ውስጥ ምን አይነት ስራ ነው ያለው ለምሳሌ መርከብ ውስጥ ያለው ሜንቴናንስ ነው እንግዲህ እኛ ኢትዮጵያውያን በባህር ዳር ዩኒቨርሲቲ በኩል ይሄዱ ኢትዮጵያውያን አንዳንድ በሌላ ስኮላርሺፕ ተምሮ ምናምን ይሄዱ አሉ ካፕቴን ነው ከዛ ውጪ በኤምቲአይ በኩል የሚሄዱ ሰዎች ከፍተኛው እንትናቸው ኢንጂን ሩም ነው ዲፓርትመንታችን የመርከቧ ውጨኛው ፓርት ታያለ ስታይ አምራላ ውስጥ ደግሞ ሌላ ፓርት ሌላ ዓለም አለ የሚሞቅ ከፍተኛ ድምጽ ያለበት የዘይቱ ሽታ ያለበት ምናምን እዛ ላይፍ ውስጥ እዛ ውስጥ ገብተህ ሜንቴናንስ ሽፓ ሴፍ ሆና have a safe voyage ይባላል ብዙ ጊዜ ስትመራ እንትን ስትል have a safe voyage ምናምን ማለት በሰላሚት እሷ ሴፍ ሆና እንድትሄድ ኢንጂነሮቹ ክሩ ከኢትዮጵያ ሄዶ ከኤዥያ ከአውሮፓ የመጣው ክሩ በቲም እዛ ኢንጂን ውስጥ ይሰራል ማለት ነው የምትሰራው ኖርማሊ ጄኔሬተር አለ ለምሳሌ 700 ኪሎዋት ፓወር ያለው ጄኔሬተር ነው this mean maybe አዳማን ሊያበራት ይችላል አንዱ 3 እንደዚህ አይነት ጄኔሬተር አለ 3 yes አንዱ ነው ግን አዳማ ነው ያበራው ኦልሞስት እንደዛ ሊሆን ይችላል በኒውክሌር ነው የሚሰራው ግን በፊውል ነው በናፍጣ ምን ያህል ናፍጣ ይፈልጋል ብዙ ነው ለምሳሌ የጄኔሬተሮች እንኳን አይካበድም ግን ኖርማል ኢንጂኑ ደግሞ 4 ፎቅ የሚሸፍን ኢንጂን ነው ነገር ላይ በስመ አብ 3 4 አንደኛው ግራውንድ አለች አነስ ያለች ሌላው 3 ወደ ላይ ፎቅ አለው ቤቱ መርከቡ አለው ፎቅ ነው እስከ 9ኛው ፎቅ ድረስ ነው ፎቁ መርከብ ግራውንድ ከውሃ በታች 12 ሜትር ውሃ ውስጥ ጠልቃለች ስራ ቦታ እዛ 12 ሜትር ውስጥ የኔ ስራ ቦታ ወደ ላይ ውሃ ነው ማለት ነው መስታወቱ ምናምን ነገር የለም ታየዋለህ ውሃው በጣም ሲልድ ነው ከላይ ከስር ካንተ ውስጥ ሲልድ ነው በጣም በጠንካራ ብረት ነው የሚሰራው በደንብ ጥንክር ያለ ብረት ነው እሱ ብረት እንትን አለ ማለት እኮ መርከብን እኮ ውጭ ያለው ውሃ አይደለም የሚገለብጣት ትንሽ የቀዳዳ ካለች ግን ያልቅላታል በደንብ አጋጣሚ ሊመጣ ይችላል ትንሽ የቀዳዳ የምትፈጠርበት ተፈጥራ ነበር አሁንኛም ግን ያው ተሯሩጠን እንደዚህ ደፋፍነን ምናምን ወደ ሜንቴናንስ ታደርሳታለህ እንዴት ማለት ፓምፕ እያደረግ ምናምን እየሄዳችሁ ውሃ ሲገባያችሁ ገባታው እሺ ከስር ተቀዶ ነበር ገባት እድሜው 20 ዓመቷ ስለሆነ ትንሽ ያው የኔ መርከብ ታዝጋለች እንደ ሌሎቹ እሺ ከዛ ምን አደረጋችሁ ከዛ ፓምፕ አለ ቢልጅ ፓምፕ ይባላል በሱ ታውጣዋል ቢልጅ ፓምፕ ደግሞ የሆነ ኦይል ነገር ነው ቀጥታ ወደ ውሃው መጣል አትችልም ውሃው ስለሚበክል ማለት ነው ውሃ ዝም ብለህ ከኢንጂኑ ያወጣት መጣል አትችልም ትታሰራለህ ታዲያ ወዴት የምታደርገው እንደዚህ አይነት ኢመርጀንሲ ሲፈጠር ትጠቀመዋለህ ግን ኦይል ወተር ሴፓሬተር የሚባል አለ ውሃውና ኦይሉን አጣርቶ ኦይሉ ማለት ነው ኦይሉን እንትን ላይ ያስቀራ መርከቡ ላይ ያስቀራ ከዛ በየዳችሁ ተዘማ በየጃለ በየደም የሆነ ነገር ባፈንበት የሆነ ሲሚንቶ ምናምን አረቀበት ወደ ሜንቴናንስ አካባቢ ደረሰች ፓምፕ አርገን እያወጣን በፓምፕ ደስ የሚለው ብዙ አልነበረም ግን ትንሽ ቢቆይ ሬዚስታንሱ ሃይ ስለሆነ ከታች እየሰፋ ቢሄድ አዛንም ነው ግን ገና መጀመሪያ ላይ ስለነበረች እሷን ቶሎ ተጫጭነን ያው ባይነ ቁራኛ ያያት እንዳትሰፋ
በፓምፕ ታወጣታለህ። ደረስን ግን አያስፈራህም? ዳይቨሮቹ ገብተው ውስጥ ላይ ሆነው በየዱት። ኦኬ በዛ በኩል በውስጥ ሰምጠው ገብተው ከስር ገብተው እንዳልኩ 12 ሜትር ወደታች ነው። ውሃው ላይ እንዴት ነው የሚበይዱት? ግን የሆነ ስፔሻል ኤሌክትሮድ አለ ውሃ ውስጥ ይበይድ። እነሱ ኦክሲጅን ይዘው ምናምን ነው የሚገቡ። ግን ኤሌክትሮዱ ውሃ ውስጥ እያለ መበይድ ይችላል። ምንድነው የምታደርጉት አሁን? እዛ ውስጥ ሬስቶራንት አለው ወይ? ውስጡ መተኛ አለው ወይ? ሚውዚክ ትሰማላችሁ? አብራችሁ ትቀልዳላችሁ ነው ወይስ ሱፐር ቢዚ ናችሁ? መርከብ ውስጥ በቀን 8 ሰዓት ነው የምትሰራው። ሰም ኢመርጀንሲ ሲኖር ከዛ በላይ እስከ 30 ሰዓት ላተኛ ትችላለህ። እንደዛ አይነት ነገር ገጥሞኛል። እኔም 30 ሰዓት ያልተኛውበት አጋጣሚ አለ። ግን እሱ ሬር ነው። ያው ከባድ ኢመርጀንሲ ሲፈጠር እንዳልኩ 3ቱም ጀነሬተራውን ቢበላሽ ግዴታ መጠገን አለበት። ለምን ጀነሬተሩ መቆም የለበትም ከነ ጭራሽ። ለምሳሌ ስታንድ ባይ ጀነሬተር ካለ ልክ እንደኛ ሀገር አሁን አንተ ስታንድ ባይ ጀነሬተር ቢኖር ድርግም ብሎ ነው የሚበራው፣ ሲጠፋ ነው የሚነሳ። እዛ ደግሞ ሳይጠፋ ነው ያኛውን ጀነሬተር ሎዱ ነው እንደዛ ሼር አድርገው። ቢጠፋስ? ብዙ እንትኖች አሉ፣ ሂተሮች አሉ፣ ሪፍሪጅሬተር፣ ምግብ። አሁን ፍሪጁ ሁሌም ቢሆን ፓወር ማግኘት መቻል አለበት። የእናንተ ፍሪጅ ነው ወይስ ሌላ ፍሪጅ አለ? ምንም ምግብ ስቶር የምናደርግበት ለ6 ወር የምናስቀምጥበት ምግብ ስቶር ማድረግ ያለን እሱ በደንብ በቃ ኪፕ የተደረገ ነው። ጀነሬተሩ ለዛ ነው ለእናንተ ሰርቪስ ነው እንጂ ለሞተሩ ነው ማለት አይደል? ያው ለአንዳንድ ሴንሰሮች ምናምን ካልሆነ በስተቀር እና ላይክ ፓምፖች ምናምን ከጀነሬተር ነው ፓወር የሚወስዱ። ኤሌክትሪካል እያንዳንዱ ኤሌክትሪክ ፓወር የሚፈልግ እያንዳንዱ ማሽነሪ ጀነሬተሩ ሰፕላይ የሚያደርግ። ሶ ኢንጂኑ እየሄደ ጀነሬተር ቆመ ማለት ኢንጂኑ ይቆማል። እንደዚህ አይነት ኮንዲሽን ቢፈጠር ቶሎ ብለህ ነገሮችን ፊክስ ማድረግ መቻል አለብህ። ሬር ነው፣ አንዴ ነው እንደዚህ አይነት ነገር የገጠመኝ ነው። ከዛ ውጪ 8 ሰዓት ትሰራለህ። ሜይ ቢ ከፍ ብታደርገው እንኳን እንደገና እንድታርፍ ትደረጋለህ። 8 ሰዓት ነው በቃ ከነገው ሰዓት ተቀንሶ ታርፋለህ ማለት ነው። ከዛ ውጪ መስሮም ይባላል መመገቢያ ክፍል አለ። ፕሌይስቴሽን መጫወት ትችላለህ። ጌም አለ ምናምን ጫወታ፣ ቴኒሶች ምናምን አሉ። ባስኬትቦል ምናምን ይኖራል። ባስኬት ኮርት አለ። ሄሊኮፕተር ማረፊያ አለው። ያንተዋ ላይ ውሃ ውስጥ አይገባም። እዚህ ተጫወታችሁ ነው። ሄሊኮፕተር ማረፊያ አለ። ያው ሚኒ ሄሊኮፕተር ነው ግን ኖርማል ሄሊኮፕተር የሚያርፍበት እንትን አለ። አንተ ብትታመም ለምሳሌ አሁን ውሃ ላይ ነህ፣ ማንንም ደውለህ እርዳታ አትጠይቅም። ሄሊኮፕተር መጥቶ ወደ አቅራቢያ ወዳለ ሐኪም ቤት ነው የሚወስድህ። ዶክተር የለም። እንደዚህ አይነት ኮንዲሽን አደጋ ይፈጠር፣ ለምሳሌ እሳት አደጋ ይፈጠር። አርፎ ያውቃል አንተ ያለህበት ሄሊኮፕተር? እኔ ጋር አርፎ አያውቅም፣ ግን ያው አለች ፖርቷ። ችግር ስላልተፈጠረ ነው። ቢፈጠር ግን ይመጣል። እሳት አደጋ ቢነሳ እንደሆነ ማዕበል ባለበት ሰዓት እሳት ቢነሳ፣ እሳት አደጋ በጣም መርከብ ላይ ትልቁ ዳንጀር የሚባለው ነገር እሳት አደጋ። ለምን? ምክንያቱም ፊውሎች አሉ፣ ኬሚካሎች አሉ። እንዳልኩ አሁን ናፍጣ መርከብ ለሆነ 2 3 4 ወር የሚበቃውን ናፍጣን ይዞ የሚሄደው 27,000 ሊትር በአንድ ቀን ይበላል። ለ2 ወር ለ3 ወር ስታባዛው ይህንን በጣም ብዙ ናፍጣ በየቦታው አለ። ኬሚካሎች አሉ፣ ማሽነሪዎች ይሮጣሉ፣ ኤሌክትሪክ አለ። ከተነሳ ሜቢ አመድ ሊያደርጋት ይችላል በ30 በ40 ደቂቃ ውስጥ። እና በደንብ ትጠነቀቃለህ ለእሳት በደንብ ሴሪየስ። እሳትን በየቦታው የሳት አደጋ መከላከያዎች አሉ፣ ሲወቱ ምናምን። ቢነሳ የምታመልጥበት አለ። ሬስኪው ላይፍ ቦት ትባላለች። ላይክ ጣና ላይ ወይም ደግሞ አዋሳ እንደዚህ ወደ ገዳም የሚሄዱባት ታይታኒክ ላይ እንትን የነበረችው ማለት ነው። እሷን ይዘን የምንዞረው እሷ ግዴታ ነች። የሰው ብዛት ምን ያክል ሰው አንድ መርከብ ላይ ይሰራል የሚለውን ብዛት የምትወስነው እሷ ነች። ከእሷ ከመያዝ አቅም በላይ አንድ ሰው ቢጨምር መርከቧ ድቴን ልትደረግ ትችላለች። ማንም ይቆጣጠራችሁ? ትራፊክ ፖሊስ አለ እዛ ላይ? በጣም ከባድ ሩል አለ። ትራፊክ ፖሊሶች ያስቆሙ ቼክ ያደርጋሉ። የፖርቱ የሀገራት የፖርቱ ባለቤት ባለስልጣናት ኢንስፔክሽን አለ። የደህንነት መሳሪያዎች እንዴት ናቸው? የማሽነሪዎቹ ቴክኒካል ነገሮች እንዴት ናቸው? ስህተት ቢገኝብህ በደንብ ነው የምትቀጣው። በተለይ ደህንነት መሳሪያ እነዚህን ሴፍ አድርገ ኢንጂነሮቹ እነዚህ ነገሮችን ሁሌ ኪፕ ያደርጋሉ። ሲበላሽ እየጠገኑ ኦፕሬሽኑን መቆም ሲኖርበት እያቀያየሩ ማረፍ ያለበትን እያንዳንዱ በጣም ውስብስብ ነገር ላይ ብትገባ ውስጥ መውጫው ይጠፋባል። እንደዚህ አይነት ስራዎች ነው እየሰራ ምት። የምን ሀገር ካምፓኒ ነበረ መርከብ? የመርከብ ያንተ? ይሄ ግሪክ ናት። ሰውየውም ግሪክ ነው ካፕቴኑ ምናምን ነው። ይለያሉ። አውሮፓውያን፣ ራሽያውያን፣ ዩክሬናውያን፣ ኢትዮጵያን ካፕቴን ሳይሆን ኖርማል ኢንጂን ሩም ውስጥ ደግሞ ኢትዮጵያንም አሉበት፣ ኢንዶኔዥያ፣ እንደዚህ አይነት ሰዎች አሉበት። ያው የጉልበት ስራ ይበዛዋል። ግና የሆነ ስቴጅ አለ የጉልበት ስራ የምሰራበት፣ ግን ሁሉ ሜንቴናንስ ነው የሚበዛውማ። ሜንቴናንስ ነው የሚበዛው። የሆነ ቪዲዮን ያየው መሰለኝ የሆነ የቀባቸው ምናምን ነገር ነበረ። እሱ ላይክ ዝም ብሎ ፔንቲንግ ነው
እሱ ቀይ ነገር የቀባችሁት ጭራሽ የኔ ዲፓርትመንትም አይደለም እሱ ቪዲዮ እየሰራው ምናምን ሰዎችን ኢንጆይ እንዲያደርጉ እያሳየው ነበር። ግዴታ አይደለም ያን መቀባት። ላሽ ብዬ ሌላ ስራ መቀጠል እችላለሁ። ግን አሁን ኢንስፓየር እያደረኩ ሀገር ወጥተሃል፣ ሰው ያይሃል፣ ምን እየሰራ እንደሆነ ማወቅ አለበት። እውነት ነው። ላብን ማሳየት አለበት። እውነት ነው። የተሳሳተ መረጃም አለ። አንዳንድ ሰው ነጭ ለብሶ ውሃ ላይ የተቀረጸ ቪዲዮ አለ። ብዙ ጊዜ አይተውቀነ መርከብ ላይ እንደዚህ አይነት ቪዲዮች ይበዛሉ። የአእምሮን ኤሪያ መፖሰት። ከዛ አንድ ልጅ ያየውና ወይኔ መርከበኛ ይልና ይሄዳል። ሄዶ የሚገጥመውን ላይፍ ያየዋል። ደብሮት ይመለሳል። የሆነ ይወዛገባል። እሱን አውቆት ሜንታሊ ሬዲ እንዲሆን እፈልጋለሁ። ያላወቀው ደግሞ እንዲያውቀው እፈልጋለሁ። ሁለቱንም ለማድረግ ግዴታ ላቤን ጠብ እያደረኩ ማሳየት አለብኝ። ቻሌንጆቹ እንዳሉ ማቅለሽ ታስመልሳለህ። በይዘው ወይ ማዕበል ሲነሳ አስመልሻለሁ። እኔ ለምሳሌ እንደሄድኩኝ በማዕበል ሰዓት ያስፈራል። ማዕበሉ እንዲህ አዲስ ስጡ ነው። አሁን ምንም ፊል አላደረግም። እንዲህ ነው የሚመጣው። ግብዳ ነገር ነው። ተፈጥሮ ምን ያክል ሰፊ ትልቅ እንደሆነና እኛ ምን ያክል ትንሽ እንደሆነ መርከቧ ትልቅ የተባለችው መርከብ እዛ ጋር መንገዷ እንዲህ ስትንገዳገድ 7 ሜትር ወደ ላይ 7 ሜትር ወደ ታች ስትሰምጥ ወደ ውስጥ ትገባለች። እንዲህ ዘንበል ስትል 7 ሜትር ወደ ውስጥ ወደቅን አትልም ወይ? ነሳራው ከፍ ስትል 7 ሜትር ወደ ላይ። በስማ አትወርቅም። ግን አትወርቅም። ለምን? በጣም ስቴብል እንድትሆን ተደርጋ የተሰራች ኮንስትራክሽኗ ለዚህ ይሄንም ካልኩሌት ተደርጎ የተሰራች ናት። እንዲህ በቀላሉ አትወርቅም። መርከብ ያው አትሸሽም። ማዕበል ሲመጣ መጣብኝ ምናምን ብላ አትሸሽም። ማዕበሉ ማለፍ ነው። ተጋፍጠው ምትድነው ተጋፍጠው ስታልፈው ነው። ማዕበሉ ከኋላ ከመጣ ያልፋል። በመርከብና ማዕበል እኩል አይሆንም ስፒዱ። አንተ እንደምን ብላ እንዴ እስኪያልፍ ድረስ ተጋፍጠው እንደው ከፊት ከሆነ መጣ ላይክ ጎሽ ለምሳሌ ምን አይነት ባሪ ያለው አሜሪካ የሆነ ሀገር ላይ አሁን ሰው ማዕበል ቢመጣ ምንድን ነው የሚያደርገው? ይሮጣል፣ ይሸሻል። ጎሽ አይሸሽም። እንዲህ አይኑ ጨፍኖ አንዴ ይገባበታል። ከሆነ ጊዜ በኋላ ማዕበሉ ያልፋል፣ ይሄዳል፣ ይቀጥላል። ለስንት ደቂቃ ነው ማዕበሉ የሚቆየው? 1 ሳምንት ሊቆይ ይችላል። ኦ ማይ ጋድ! አንተ ስንት ጊዜ ቆይቶብህ ያውቃል? 1 ሳምንት 5 ቀን ሰተኛ። ካልጋ ዘለል ትወርድ ትችላለህ። ካልጋ ዘለየ ወርጄ ተኝቼ ቆሜያለሁ በማዕበሉ ጓ ሲል የመጀመሪያ ጊዜ በተለይ እሺ፣ አልደነገጥክም? እኔ አሁን ሰው የሚያስበው ወይኔ ረፍት አጣን ምናምን ነው። እኔ ጓ ስትል ወደቀች አልወደቀች አይናፍጥቼ 5 ቀን ምን አለ ቢቀርብኝ አባቴ ጋር ሻይና አርጌ ምን ወርቷል ነበር። ያው ጠየኳቸው ጭምር ከዚህ ጋር ትቆም ሳውን ማለት ሞተሯ ቢበላሽ ሳኩት። እሺ ዚስ ኖት ዮር ቢዝነስ ተባልኩኝ። ዋናው ስጠይቀው ደነገጥኩኝ። ዚስ ጋድ ቢዝነስ አለኝ። አሁን እንግዲህ ያው እንዳትበላሽ መጸለይ ነው ማለት ነው። ኦ ማይ ጋድ! እምነት ቀጥታ ነው የሚሄደው። በቃ ግድ ነው። this is not your business, this is God business። የፈለገ ትልቅ ሰባኪ ከሚሰብከው ስብከት የበለጠ እኮ ነው በማዕበል ውስጥ what ከዛ ምን አልክ አንተ? ደነገጥኩኝ። ማለት ከቆመ ትወድቃለች ማለት ነው። አይ ምንም አትሆንም እኮ ብትቆምም የሚለውን መልስ ነው የፈለኩት። ሲኒየር ነው፣ ቺፍ ኢንጂነር ነው። ዚስ ጋድ ቢዝነስ ብሎ ኮስተራል ከለከላል። ባይዞ አትወጣም ተብሎ ይዘጋጋል ምናምን በሩ መውጣት አይቻልም ምናምን ተብሎና ይሄን ማየት አለብኝ ብዬ እወጣለሁ። እሺ እና እዚህ አጠገብ ላይ ሌላ መርከብ ብትኖር አታያትም። በጣም ይነሳል ውሃ ይጋም ስከፍት በሩ አንዳንዴ ወደ ደክሞ ይመጣል። ግን እኔ የሆነ ሴፍ የሆነበትን አካባቢ መርጬ ወጣና ሄጄ እንዲህ ዘንበል ሲላ ያዋለውና ላይክ የሆነች እንዲሆነች አውሬ ነገር ጭቃ ውስጥ ገብታ መዝለል አቅቷት ፈንጠር ስትል የሆነ ስትዳክር አይነት ነው የህልም ነገር። አሁን አንተ በህልም እንደዛ አይነት ሞመንት ያለው መርከቧ ስትሰቃይ ስትንገላታ ሲያጋጫት ማዕበሉ እሺ እቃ ምናምን ብትንትን እኮ ነው የሚለው። ከዛ ደግሞ እንደዛ ሆኖ ተስፋለን እኮ ብትቆም ምናምን ብዬ አስቤ ተስፋ አጣው ማለት ነው። ያንተ ቢዝነስ አይደለም የፈጣሪ ነው ተባልኩኝ። ዚስ ሚንስ ብትቆም እንወድቃለን ማለት ነው ብዬ አሰብኩኝ። ገና አዲስ ነኝ። 3 ዓመት ነው አሉኝ። እነሱ እንዴት ናቸው ግን? አርቴ ኦኬ ምናምን? እነሱ ኦኬ ናቸው። ለምደውታል። ትንሽ ጊዜ በኋላ እኮ እኔም እኮ ለምርከው ፊል አላደረገው። ማቅለሽልሽ አለ፣ የበላሁትን ማስወጣት፣ አዲስ መብላት ደግሞ የለም አያስበላ። እዛ ላይ ደግሞ ስራ ትባላል እንድትጠነክር ማለት ነው። ምክንያቱም የሚለመድ ነገር ስለሆነ እንድትለምደው አንተ መተኛት ነው የምትፈልግ። ተስፋ ትቆርጣለህ። ባይዘው ምን አለበት መቼ ነው በደረስኩኝ? እንቅልፍ የለም፣ ሰላም የለም። መኪና ላይ ምናምን አይታቃለህ ፒስታ አንዳንድ ሰዎች ያስመልሳቸዋል። ነው መኪና ላይ ምንም ፊል አላደረግም። ሞሽን ሲክነስ ይባላል። ሞሽን ሲክነስ ወይም ሲ ሲክነስ ይባላል። እሱን ትባላላችሁ? ኦኬ ፒሎች አሉ ታቸው። ግን ብዙ ጊዜ ሀበሻ ያው ቆፍጠን ያለ ነው ባይዘው
አረተው በፒል ምናምን ብዙም እና በቃ መልመድ ነው፣ ውሃ መጠጣት ነው። ሌሎቹ ግን በቃ ሶፍት ናቸው። አይ እነሱ ኦልሬዲ ሲንጠላጠሉ ያደጉበት ነው፣ ብዙ ፊል ያደርጉት ይችላሉ። ግን አበሻ ግን ለመልመድ ቆፍጠን ያለ ነው፣ እናልፈዋለን። ከዛ በኋላ ግን ስትመለስበት በዛ መንገድ በቃ አንተ ኖርማል ነው። ከዛ ግን አለፈ ሲባለውን ተሰማ ስታልፈው ያለው ደስታ፣ ምተኛው እንቅልፍ። የሆነ ሁለት አይነት ማበል አለ። አንደኛው ትንሽዬ በቃላ እንደዚህ ሙቭ የምታደርገዋ እሷን ትወዳታለህ። እንደዚህ ትራስን ከኋላና ከፊት ታደርጋለህ። የሆነ ሰው ሽሩሩ እያለ እሷ ሳትኖር ራሱ ደስ አይልህ። ያኛው ደግሞ እንደዚህ የሚላል ከፍና ዝቅ የሚላል እንደዚህ የሚላል እና እግርህ ልካኸው ቀድሞ እግርህ ሊደርስ ይችላል። ሩቅ ነው ያልከው መርከቡ አንዲ ብላ መጣ ቀድሞ ይደርስብሃል። ቀርብ ነው አደርሰዋል ያልከው ሊርቅብህ ይችላል። ሲቃይ ትሰራለህ እንድትለምደው ስለሚፈልግ እንድጠነክር። ከዛ ትለምደዋለህ። ምን ትሆናለህ? ብዙ ጊዜ አሁን ሰዎች ላይፉ ከባድ ነው አትግቡ ሊሉ ይችላሉ። ግን ላይፉ ከባድ ነው ግን ግቡ። ለምን? እኔም እየሰራሁ እኔ እስከቻልኩት ድረስ አንተ እንደምንድነው ማሰራው? ለምንድነው አንተ የሚያውቅ ለዛ ነው የሚጠጡት ማያጨሱት መርከበኞች ብዙ ኢትዮጵያን እኮ አያጨሱም። ብዙም አይደሉም፣ በጣም ያጨሳሉ ሌሎቹ። እነሱ ደግሞ ኖርማሊ ላይፋቸው መርከበኛም ባይሆንም ያጨሳሉ። ማለት ኢትዮጵያን ደግሞ ብዙ አያጨሱም። some people's maybe በፊት ግን ይፈቀዳል እዛ ማጨስ ምናምን አሉ። ስሞኪንግ ኤሪያዎች አይፈቀድም፣ ግን ጀስት ያላ ስሞኪንግ ኤሪያዎች ሊኖሩ ይችላሉ። ልታጨስ ትችላለህ። ግን ኢትዮጵያዊ ብዙ አላየውም እንደዛ። ኢትዮጵያዊ ባይዘው ይህ ሃይማኖቱ፣ ባህሉ፣ እምነቱ መርከብ ላይ ሲሄድ ጎልቶ ይታያል። እንዳየሁት ከሆነ እኔ ከ10 ምናምን ኢትዮጵያን ጋር ሰርቻለሁ። እንዳልኩ ሹ ሊኪንግ የሚባለው አይታይብንም፣ መስራት ነው። ምን ሹ ሊኪንግ ምንድን ነው? ጫማ መላስ። አሁን አንድ እንደ ኤዥያዊ ተገዝቷል ሆነ ሀገር ነጭ ሲያ አውሮፓዊ ካየ ያሽቀብጣል አይደለም እንዲህ ምድር ይስማል። እናንተስ ኖርማል ላይፍ ነው እንደማንኛውም። አንተን አየሁ አንድ ኤሮፓዊ አየሁ ምንም ፊል አላደርግም። እንደሄድክ የመጀመሪያው ጥያቄ ከየት ነው የመጣው? ከኢትዮጵያ። ማን የገዛት ኢትዮጵያ ይላሉ። እንደዚህ ነው ይጠይቃሉ። ማን የገዛት? እንድጭ ወሬ ሁሉ ጨዋታው እንደዚህ ነው ሲጀመር ጀመረው። ማርያም አንተ እኮ ቀላል ኢፌክት እኮ አይደለም። አንተ ማን ነው የገዛት ኢትዮጵያ? አንተ ማን ትላለህ? አልተገዛንም እንደማለት እዚህ ጋር ደጋግሜ ያስነሳቸዋለሁ። ኦኬ አንድ ያነሳው ታደርጋለሁ። አልተገዛንም እንዴት ይሆናል? አይቻልም። እንደሱ ይታሰባል እንዴ? ጉግል ፋክት ChatGPT the African country never colonized Ethiopia ከዛ ስራ ይመጣል እና ቃል ባይዘው ያው ሊንቁ ይሞክራሉ። እነሱ ከለራቸው ነጭ ስለሆነ አክት ሊያደርጉ እነሱ ስለ ዝቅ ስለሚሉ አንተም ዝቅ እንድትልላቸው ነው ለካንተ የተሻልኩ ነው ብሎ ስለሚያስቡ ስራ ይመጣል። እዛ ጋር ሲንጠላጠል ያደገው ሰውዬ በ2 ሳምንት ውስጥ ሜቢ 3 አመት 2 አመት 4 አመት የሰራው አንድ ፊሊፒንሳዊ ቁጭ አድርገህ አስተምሯል። የሆነ እምቅ ኃይል አለ ይመስለኛል፣ ግን አይዱን ብቻ የሆነ አክሰሱ የለም ይሁን አንተ አልተግባባንም ይሁን አላውቅም። ግን እኔ ማውስ ከዛ ድረስ እንደነገርኩ ሀበሻ ነው አክቲቭ ሊድ እያደረጋለሁ የመርከብ ላይፍ። ኢትዮጵያ እኮ ዲል ከተሰጠው እኮ ፈጣኖች ነን። honestly speaking ፈጣን አምሮ አለ። አሮ ነው እኔ ሌሎችን አላውቅም። I'm confident እንደዛ አልኩ። ግን ምግብ ፊት ለፊቱ ተቀምጦ አይበላም። ፊት ለፊቱ ተቀምጦ አብሮ አንድ ቤት ሁለት መመገቢያ ነው ያለው። አንደኛው ሬቲንግ የሚባል ፈርቶ ነው ፈረንጁን ፊት ለፊቱ ላለመቀመጥ አራታው ኢትዮጵያዊ ሊሰለጥን ሄደው ኢትዮጵያዊ ደቅ ብሎ ሊቆርስም ይችላል። የፈለገውን አውሮፓዊ ጋር ቁጭ ብሎ ያ is good ና ያለ ይበላል። ያኛው አለቃው ትልቁ አለቃ ለምሳሌ ቺፍ ኢንጂነር ሊሆን ይችላል፣ ወይም ደግሞ ከዛ በታች ያለ ለምሳሌ ቺፍ ኢንጂነር እንኳን ግዴታው ስለሆነ ይቀመጣል ግዴታውን። ግን ቺፍ ኢንጂነር የተባረረ ቺፍ ኢንጂነር አይቻሉ ከካፕቴኑ ፊት ለፊት ከራሽያዊ ካፕቴን ፊት ለፊት ላለመቀመጥ ወጥቶ ላይክ አሲስት የሚያደርጉ ጽዳት ምናምን ሬቲንግ ይባላል። ሌላ እሱ ጋር ቁጭ ይበላል፣ እዛ መጥቶ ይበላል። ራሱን አውርዶ እዚህ ጋር ሊሰለጥን ገና መርከብን ገና በመጀመሪያው በሁለተኛው ቀን አይቷት እዛ ሄዶ ይበላል። ሜንታሊ እኛ ልዩነት የለንም፣ ሪስፔክት ይሰጣሉ ነጮቹ ለኛ ማለት ነው። በስራ ነው የምናምነው፣ ማሽቃበጥ አይደለም፣ ሰርተን ነው የምናሳየው። ለዚህ አከብሩናል። ድሮ ኢትዮጵያዊ መርከበኛ እስኪ ሞከር ለአንድ ሎክ ነው ነገር ያለው ተብሎ ነው። አሁን ተፈልጎ ነው የሚቀጠረው። የቀረ ምንድነው? መንግስት ራሱ እየገባበት ነው። ለምን እዚህ 40 ምንጭ ሊከፍት አስቧል። አካዳሚ አንድ ሴት ጋር አይቼ ነበረ። ስኩል አለኝ ምናምን ባህር ዳር ላይ ነበረ።
ሰው አርባ ምንጭ ሊከፍት ነው የተባለ ድሮ ነበር መርከብ ጣቢያ አርባ ምንጭ በነገራችን ላይ ድሮ መርከብ ጣቢያ ነበረ አስታውሳለሁ ባለፈው ሪትሪት የሄደን በነገራችን ላይ ኦ ማይ ጋድ 30ኛ ዙር ሪትሪት ደርሰናል ባይዘው ወይ ኢትስ ክሬዚ 30ኛ ዙር ሪትሪት ደርሰናል ቢዶርኝ 77 29 ደውላችሁ ተመዝገቡ ከሐምሌ 22 እስከ 25 በአርባ ምንጭ ከተማ እንቆያለን አንዱ የምናደርገው ነገር በሐይቁ ላይ በጫሙ ሐይቅ ላይ መሄድ ነው እና በዛ ስንሄድ ማዕበሏን ኤክስፒሪየንስ አድርገናታል ትንሽ ማዕበል ትመጣለች በቃ ፈርተን ልንሞት እኔ ራሱ ደነገርኩኝ እንግዶች ስለያዝኩኝ ማለት ነውና ልጁ በጣም ካፕቴን ኮንፊደንስ ያለው ነው ለብዙ አመት ሰርቷል ምናምን ነገር ግን ዋው ይመጣል እንዴት እንደሚያስፈራ ገብቷል ኢማጂን አደረኩት ያንተን ማለት ግን እሱ ምንም አይመስለውም ዘና ብሎ ነው እኛ ዛት እንትን ብለን ልንሞት ማለት እና ደርሰን መለስን በኤኒዌይ በፕሌን ደርሰን ነው የምንመለሰው ህይወት ቀያሪ ነው ከራሳችሁ ጋር ልብ ለልብ የምታሳልፉበት ከፈጣሪ ከተፈጥሮ ጋር ኮኔክት የምታደርጉበት ውስጣችሁን አጥባችሁ እዚህ ጋር እንደምታያችሁ ሰዎች አዲስ ምግብ በልታችሁ ፋፋቴ ውስጥ ገብታችሁ መንፈሳችሁ ታድሶ የምትወጡበት ነውና ያለን ቦታ በጣም 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 ጥቂት ነው ሄይ የፕሌን ቲኬት ስለማይገኝ ቀድማችሁ እንድትቆርጡ እናሳስባለን ምንድነው የሚያስደስተኝ መሰለ አባቶቻችን ዋጋ ከፈሉልን ሞቱ አንዳንድ የታሪክ መጽሐፎችንም አንብቤያለሁ ሞት ጋር ነው እንደዚህ የተጋፈጡት ያን ብቻ አይደለም ከአድዋ በኋላ ኢትዮጵያውያን አሸነፈን ብለው አርፈው ነበር ግን በ1935 36 መጡና ወረሩ በተከለከለ መርዝ ምናምን አድርገው አሁንም እንግዲህ ታውቃለህ አማራ ክልል ስለሆንክ በላይ ዘለቀ ሌሎችም ትልልቅ ኢትዮጵያውያን ለ5 ዓመት ተዋክተው አሸነፏቸው ጧት የቀረስኩት ሰውዬ ምን አለኝ አባቶቻችን ያኔ የነበረውን ተዋክተው አሸንፈዋል በኃይል ነበር አሁን ግን በእውቀት እየተመጣ ነው በቋንቋ እየተመጣ ነው በሌላ በሶሻል ሚዲያ እየተመጣ ነው እሱ ግን እየመከት ነው አይደለንም ተብሏልና ይሄን በማድረጋችሁ በጣም ደስ ብሎኛል ትልቁ ነገር ግን እዚህ ያስለጠናችሁ ተቋም ነው መሸለም ያለበት እናንተን እዚህ አብቅቶ የላካችሁ ተቋም ዝም ብሎ ለፍስፍስ ቢሆን ዲሲፕሊን ባያሳያችሁ ኮንፊደንስ ባይሰጣችሁ እያንዳንዱ መንገድ ባይጠርግላችሁ ኖሮ እዛ ስትሄዱም ባለቤቱ የናቀውና ሞሌ ምናምን ነገር ነው የሚባለውና ይሄ በጣም ደስ ይላል ተወዷል ስራውን ግን አንተ እኔው ወድጃለሁ አልዋሽም በፊት ገንዘብ ማግኛለሁ እና በየነበር ላይ 6 ወር ነው የሚባለው ነገር አሁን ብዙ 6 ወር ውስጥ መሪሳት ያጥሩ ላልኩ ለ3 ሳምንት የሆነ ፖርት ሄዳለ ትወጣ ትችላለህ ከተማ ይተፈታ ብለህ ትመጣ ትችላለህ ትወጣላችሁ ትዝናናላችሁ ምናምን እዛው ፖርት አካባቢ ያው በዛው ስለተቋሙ ካነሳ አይቀር ኢትዮጵያ ወደ 7500 የሆነ ምናምን እንግዲህ ጉግል ፋክት አክቲቭ ሲማንስ አላት ሲፈራርስ መርከበኛ ትልቅ ነው ዓለም ላይ ሲነጥ ይታይ ነበር እንደ አፍሪካ 30% ላንድ ሎክ ዘን 30% ነው ያንም እናቀርበው የአፍሪካ ይሄ ክሬዚ ነው ከዛ ምን አለ 50 ሚሊዮን ዶላር ለኢትዮጵያ መንግስት ያስገባል ካረንሲ የመንግስት ተቋም ነው ግና ነው ፕራይቬት ነው ከመንግስት ጋርም የሆነ ኮኔክሽን ይኖራል ግን ፕራይቬት ነው ነው እስከማቆ ድረስ ግን ካረንሲው ይሄ ተከፈለኝ ዶላር እዚህ ነው ማዘረዝረው ብር ነው ማረገው በአመቱ 50 ሚሊዮን ዶላር ያስገባው አጠቃላይ በአንድ አመት 50 ሚሊዮን ዶላር ለሀገሪቷ ያስገባል ትልቅ ብር እኮ ነው yes በዚህ ከዚህ ከ5 ከ6 ከ10 አመት በፊት እውነት ለመናገር ከቡናና ከአየር መንገድ ውጪ ይሄን ኢንካም ያስገኝ ሌላ ተቋም የለም ፊሊፒንስ 1 ሚሊዮን ሲፌረርስ አላት 1 ሚሊዮን የዓለሚቱ ትልቁ ገቢ ሲማኖቿ ናቸው ዶላር የምታገኘው ሲማኖቿን ኤክስፖርት አድርጋ ልጆቿን ልካ አሰርታ በጣም ኦርጋናይዝ ናቸው በመንግስታቸው የሆነ ትንሽ ችግር ቢፈጠር መመለስ ይችላልላችሁ አሁን በኢራኑ ጦርነት ባለፈው መመለስ ይችላልላችሁ ብሎ አውጇል እኛ ጋር አሁን የሆነ አንደኛ አልታወቀም መሰለኝ ሁለተኛ የሆነ አቴንሽን የለም አይሰጠም አሁን ይሄን ሁሉ የሰራ ለምሳሌ አሁን አየር መንገድ አቪዬሽን ታውቃለህ ቤት መንደር ይሰጣቸዋል ብድሮች ምናምን ሞር ትሪት ይደረጋሉ እኛ ኢቭን ይሄን ያክል ገንዘብ እያስመጣክ ኢቭን ለፓስፖርት ተሰለፍና ፍላይት ያመጣል የሆነ ኮንትራክት ይሰርዝብ ይችላል ሌላ ሀገር እንደዚህ አይደለም ሌላ ሀገር ሲማንስ ክለቦች አሉ ሲማንስ ክለብ ዲቲ ፍሪ ነው ለመርከበኞች ዝናኑበት እዚህ አሁን አዲስ አበባ ላይ እሱ መክፈት እና እንትን ማለት ይችላል እንጂ የምታደርግበት ሲማኖች ብቻ ሰው ሌሎችም ዲቲ ፍሪ የሆነ ጨሪያ መስራት ይችላል ቤቶች መኖሪያ መንደር ሁሌ ጥያቄ ውስጥ ይገባል ትጠይቃላችሁ ነው ጠይቃችሁ ሀገራችሁ ይጠይቃሉ ፕሮሰስ ላይ እንደዚህ እንትን ነው በቃ ብቻ የሆኑ አቴንሽኖች ማህበር አላችሁ ተጀምሯል አሪፍ እየሄደ ነው
የኢትዮጵያ መንግስት is very interested አሁን ከውሃ ጋር በተያያዘ ከምታስበውና ከምንገምተው በላይ ውሃ ላይ ትልቅ ሞቲቬሽን አለው፣ ኢንስፓይሬሽን አለው። ጀልባው ለምሳሌ ዲዩቲ ፍሪ ነው የምታስገባው። የኔቪ ስኩል ራሱ እንዳቋቋሙ ሰምቻለሁ። ብዙ ኢኒሼቲቮች አሉ ከተማ ውስጥ ያለው ራሱ የወንዝ ዳር ፕሮጀክት ምናምን ነገር እሱም is insane በጣም ትልቅ ነገር ነው እየታቀደ ያለው እና ለዚህ እናንተ ታስፈልጋላችሁ ብዬ አስባለሁ። እኔ እንዲሁም የኢቲቪ ጋዜጠኛ በሆን ይሄን ቪዲዮ ካየው በቀጥታ ጠርቼ ኢንተርቪው አደረገ ነበር። ኢትዮጵያ በዚህ ሰዓት ላይ በእንደዚህ አይነት ነገር በጣም ኢንስፓየርድ እየሆነች ያለች ወጣቱን ማነቃቃት ነው የምትፈልገው። ምክንያቱም it's not easy ዶላሩን ስታየው ወጣቶቹን ስታየው ፕላስ ደግሞ ፈርቀዳጅ መሆናቸውን እናንተ 7500ዎቻችሁ ካላችሁ ኦሬዲ ገነባችሁት ብራንድ አለ። ትልቁ ነገር ብራንድ ነው። ዝም በየኔን ነገር ብትወስደኛ ኢትዮጵያውያን ይባል አንዴ ምን ገጠመኝ መሰለ አንድ ጓደኛዬ አሜሪካን ሀገር ለሶልጀር ለመሆን ይገባል ለምልመላ ማለት ነው። ከየት ነው የመጣው አለ from Ethiopia ስል you guys are በጣም ታላቅ ሯጮች ናቸው ኃይሌ ገብረስላሴ አበበ ቢቂላ ነው ልጁ እዛ ጋር ነዘረኝ አለ ገብቷል። ስለዚህ እና ኃይሌ እና አበበ ቢቂላ የጠረጉት መንገድ ለዚህ ልጅ እዛ ጋር ካሉት ሰዎች የሆነ ኮንፊደንስ ሰጥቶታል ማለት ነው። እኔም ገጥሞኛል። የት ነው አለኝ ኢትዮጵያ ያልኩት ቻይና ውስጥ ነው የሆነች ፖርት ላይ ነው አልገባውም። እስኪ ስፔሊንግ ጻፍልኝ አለኝ። ኢትዮጵያዊ ጻፍኩለት አየው ባንድራውን እስ ኃይሌ ገብረስላሴ አለ በቃ እንታወቃለን። ፕላስ እውነቱን ንገረኝ ካልከኝ የኛ ሲኒየሮች መርከብ ላይ ያሉ የኛ ሲኒየሮች ቺፍ ኢንጂነሮች አሉ። ቺፍ ኢንጂነር ማለት ወርልድ ክላስ ነው። ዩሮፒያ ምናምን የሚባል ነገር የለም። እዚህ ጋር በሙያ ቺፍ ነህ። መርከቡን ካምፓኒ አምኖ ሰጥቷል። ትወጣዋለህ፣ ትሰራለህ፣ ትሄዳለህ። ኢትዮጵያዊ እንደዚህ አይነት አሉ። መንገዱን ያን ውጣ ወረዱን እኛው ቀላል ነው። ምክንያቱም እነሱ ያሳዩ መንገድ አለ። በዚህ ነው በዛ ነው አንተ ብለናል። ጀስት ቀለል አድርገን የገና ታች ነኝ ምን ከነሱ ነው የምከተለው። ይሄን መንገድ የጠረጉት ልጆች ግን ቺፍ ኢንጂነሮች አሁን ቺፍ ኢንጂነር ያሉ ሰዎች እነሱ ላይክ እንደና ኃይሌ እንደና በበቂ ማያቸው ነው። እውነት ለመናገር ብቻህን በህዝብ መሃል ሄደ ተምረ ሊያሳዩ አይፈልጉም። አሁን ነው እንጂ እንትን ያን አልፋቸው ጥላቸው እነሱን ወደ ኋላ አስቀርታቸው አንተ ከላይ ሆነ አለቃቸው ሆነ ማለት ቀላል አይደለም። እና ላይክ ያን ስትራግል አልፎ ቺፍ ሆኗል። ኢትዮጵያዊ ሜንታሊቲ ከባድ ነው። አክቹሊ እኛ ኖርማሊ በታሪክም ባይዘው ለመርከብ አዲስ አይደለም። ኢትዮጵያን አሁን ዘመኑ መጥቶ ተዘጋጋብን ምናምን ያው ጊዜ ይፈታዋል አይፈታው አይ ዶንት ኖ። እሱ ግን ምን ነበር መንገዱ? ይሄ የኢራን የዘጋችው የምን ሰርጥ ነበረ? ሆርሙዝ በዛ አልፈታ ካለ በፊት አልፋለሁ። በጣም ሰፊ ነው ምናምን ሂጅ ነው። አይ የሆነች መተላለፊያ ነች። አረተው አሁን ግን ለአጋጣሚ ነው። አሁን እኔ ለምሳሌ አረብ ሀገር አካባቢ ነው ቆየሁት። ከስፔን የሆነ ነገር ጭናን ባህሬን መጣን። ባህሬን የገባን ቀን ተጀመረ ጨዋታ። ባህሬን ፖርት ላይ የአሜሪካ ቤዝ አለ። እንዲህ ሰማዩን ያሳምረው ጀመር ማለት ነው። ሳይሉ እንደዚህ ቆመና ምናየው ከኢራን የሚመጣው ከኢራን ወደ ባህሬን ፖርት፣ የባህሬን ፖርት ትንሽ ወጣ ብለ ደግሞ የአሜሪካ ቤዝ አለ። ያን የሚመጣው ማለት ነው። እሺ አየር ላይ ሲያከሽፉ ታያለ። እንዲህ ተምዘግዝጎ ሲመጣ ታያለ። ማታ ማታ በየጊዜው ዋርኒንግ ይመጣል። ተጠንቀቁ። የናት ድርጅት ልነት ይልካል። አይ ያገሪቷ ባህሬን ኢቭን የኔ ሲም ካርድ አሁን የኢትዮጵያ ሲም ካርድ ነው። እሺ አይደል ነው እንዴት እንደሆነ ግን ይደርሰኛል። ሀዛርዲስ ነው። ጥንቃቄ አድርግ። ሲመጣ ወጥተን እንደዚህ ሜሴጅ ሲመጣ እየሮጥን ወጥተን ለማየት ፎርስ ኦፍ ጁላይ ይመስላል ሪቺቱ ምናምን እና እንደዚህ አይነት ነገር ነበር። እዛ ነበር አልደነገጠ ብዙ ባህሬን ያለው ህዝብ እነሱ ሀገር ይመስለኛል ብዙም አይባርቅም መሰለኝ። ማለት ብዙ ያው የሆነ እንደ ድል ልክ መብረቅ እንደሚመታ አይነት ነገር ነው እንጂ ታርጌት ያደርጋሉ ኢራኖቹ። ብዙ ጊዜ አሁን እንደዚህ አይነት ችግር ከስንት አንዴ ወር ደግሞ ህግ ጥሳ ስትሄድ የነበረች መርከብ ካልተመታች በስተቀር ተመታ መርከብ አለ። በእርግጥ ግን በዚህ በአሁኑ በኢራኑ አሁን አንድ የሆነ ልጅ መጥቷል። ለምሳሌ በሚሳኤል ተመታ መርከቡ አልሞተም መጥቷል። አይ ተርፏል። ብዙ መርከብ ተመቷል። ግን የሞተ ሰው አልሰማውም። ሜቢ ኢራን ናት የምትመታው። ኢራን ትመታለች። ያው በዛ በሆርሙዝን ለተዳፈሩት ምንም ምህረት የላትም። ትልክበታለች። ታያዋለች ማለት በሳተላይት ነው የምታየው። ያ ሶ በሌላ በኩል መሄድ አትችልም። ሌላ አማራጭ የለም። ብላክ ዋተር ምናምን ሱቅ ነው። ግን እዛው አካባቢ ዝም ብለህ እኛውን እዛው አካባቢ በቃ አረብ ሀገር አካባቢ ነን ይታኮሳል። አይ ሌላ አማራጭ የለም። የሆርሙዝ ሰርጥ ምንን ከምን ነው የሚያገናኘው? የአውሮፓንና አፍሪካን በዛ ጋር በሆርሙዝ አልፈን የምትሄደው። በስማ አሜሪካ ግን ብዙ ኢምፓክት አላለችም። በዛ አይደለ ትደረጋለች። እሷንም አሜሪካ ኢምፓክት ትደረጋለች። ለምሳሌ ነዳጅ ትፈልጋለች። አላማው እኮ አሁን አሜሪካን ማዳከም ነው። ነዳጁን የወሰደች የአሜሪካ የከተማ ነዳጆች ዋጋ እኮ በአንዴ ነው የጨመረው። ሶ አሜሪካ አስከፍታ ነዳጅ ከዘመዶቿ መውሰድ አለባት።
ከኢራን በዛች አታልፍም። በጣም አፌክት ያደርጋል አይደለ? ለአሜሪካን የተዘጋው የሌላ ሀገር ዜጎችንም ግን አያሳልፉማ። በቃ መርከብ አያልፍም። ምክንያቱም ሙሉ አረብ ሀገር እኮ የተዋጋት ስለነበር። ምን ሰማው? ዱባይ 10 ቢሊዮን ዶላር ከፍላለች እንዳይተኩሱባት ማለት ነው። ኢራን ዲል አድርገው ገብተዋል። እኔ ላይ አተኩሽብኝ ብላ 3 ቢሊዮን ዶላሩን ዋየር አድርገዋለች ብሎ የሆነ ሰው እየነገረኝ was like crazy። የገባኝ እኒህ ሰዎች ሳይንቲስቶቻቸው አስበው ይህን ድሮን መፍጠርና የሚሊታሪ ነገር መዝጋት መቻላቸው ደክመውበታል። እዚህ ግን አተኩሽብኝ በቃ ይሄው 10 ቢሊዮን ዶላር ስጠነክር እንደዛ ነው። ትከበራለህ፣ ትፈራለህ። እንዳልኩ አሁን እኛ ስለ ኢትዮጵያን ታሪክ አሁን እንደሚለን በአፄ ካሌብ ዘመን ኢትዮጵያ የራሷን መርከቦች ሰርታለች። ከዘንባባ ፋይበር በተሰሩ ገመዶች፣ ጠንካራ ገመዶች የራሷን መርከብ ሰርታ በ6ኛው መቶ ክፍለ ዘመን አክሱም ዘመነ መንግስት ማለት ነው የመንን ለመውረር ወይም ደግሞ የየመንን ለመቆጣጠር ስትሄድ 60 መርከብ ይዛ 70 ሺህ እግረኛ ወታደር ይዛ የገባች ወደ የመን። ያቋረጠችው ውሃ ኢቭን ባብኤል ማንደል ምናምን ይባላል። ስቲል ለዘመናዊ መርከብ ራስ አስቸጋሪ ነው። አፄ ካሌብ ዘመነ መንግስት እነ ጀነራል አብርሃ የሚባል ሰውዬ ይዟቸው ሲሄድና ላይክ እነዚህ ከክር የተሰሩት መርከቦች ከገመድ ከዘንባባ ላይ በተላጠ ገመድ በጠንካራ ገመድ ተሰርተው ነው እንዳይሰምጡ ነው። በብረት አንዲትም ብረት አልገባም፣ ሚስማርም አልተጠቀሙም። ለምን? ማግኔቲክ ድንጋዮች አሉ ተብሎ ይታሰባል በሰዓቱ ውሃው ውስጥና እንዳይሰምጥ እንዳይሳብ ይዘዋቸው ሄደው የመንን ተቆጣጥረው ምናምን ብዙ ታሪክ አለ። ብቻ የመን ላይ አሁን ራሱ ተጋብተው ተዋልደው እዛው የቀሩት ነጋዴዎች፣ ኢትዮጵያ ነጋዴዎች። ጀነራሉ ደግሞ እዛ ንጉስ ሆኖ ነበር የመን ላይ ለሆነ 80 ዓመታት እዛ ኖረው ኢቭን ሴቶቹ ወንዶቹን እየተጋቡ ወንዶቹ ሴቶችን እየተጋቡ እዛው ከየመን ጋር ተዋህደዋል። ከዛ ሲወድቅ አፄ ካሌብ ጀነራል አብርሃ ወድቆ ወደ ኢትዮጵያ ሲመለስ እዛው ቀሩ። አናጺዎች፣ ጥበበኞች ኢትዮጵያ ነበሩ እና ይሄ ቅርጻ ቅርጾች ድንጋይ የተጻፉ ጽሁፎች ስቲል አሉ። ይሄ ሲትማርከው አንተ ገድለ ካሌብ የሚል ነውና ላይ ከመርከብ ጋር ስለሚያዝ ይመቸኛል። የቤተክርስቲያን ታሪክ ነው። ገድለ ካሌብ የቤተክርስቲያን መጽሐፍ ላይ አለ። ቼክ አድርገው ገድለ ካሌብ ላይ ልክ እዛ ሲመለሱ እዛ የቀሩት አልአድሃም ይባላሉ። ውሃው አልፎት የሄዱት ውሃ ባይዘው ጌቶፍቲር ይባላል ወይም ደግሞ የእንባ በር በጣም ከባድ ከመሆኑ የተነሳ የኛዎቹ ግን ጥሰውት ሄደዋል። አልአድሃም የሚባለው ማህበረሰብ የመን ውስጥ ስቲል አለ። ኢትዮጵያዊና የመናዊ ማንነት ያላቸው። ቴዲ አፍሮ መሬማ የሚለው ዘፈኑ ስለነሱ ነው ይባላል። መሬማ ስለነሱ እንጂ አሁን ስላሉት ስለ አረብ ሀገር ሴቶች እሱንም ባይዘው ኮንቴክስቱ ቅኔ ስለሆነ ግን ሜን ኮንሰፕቱ ግን መሬማ ስቲል የመንና ምስራቅ አፍሪካዊ ማንነት ያላቸው ከለራቸው ወደኛ የተወሰዱ ወደ ምስራቅ አፍሪካ ወደ ሀበሻ የወሰዳቸው። ኦኬ አፍንጫቸው እንደኛ የቆመ ከንፈራቸው እንደዚህ ሰብሰብ ያለ ጸጉራቸው ወደኛ ወሰደው። ግን መርከብ ለምን ነው የማይሰምጠው? መርከብ የማይሰምጠው ያው እንዳልኩ ስቴብል ሆኖ ነው የተሰራው። ብረት ሆኖ ለምሳሌ አንድ ብረቱ ታስቀምጥ ይሰምጣል። ሼፕ ነው የመርከቡ ሼፕ አይተው ከሆነ ከታች ጠበብ ከላይ ሰፋ እንደዚህ አይነት ሼፕ ያለው ዛቱ አይሰምጡም። ውሃ ካልገባበትና መሸከም ከሚችለው በላይ ክብደት ካልተሸከመ አይሰምጡም። አግብተሃል? ፍቅረኛ አለች? አለች። እና አይከብዳትም? አንተ መርከብ ላይ ነው ቆይተህ ስትመጣ ምናምን? ያው ይከብዳል፣ ቀላል አይደለም። ግን ያው ሰም ለዓላማ ሲባል አሁን አብዛኛው ሲማን ትልልቆቹ ባለትዳር ናቸው፣ ልጅ አላቸው፣ ሚስት አላቸው፣ እጅግ በጣም ደስተኛ ናቸው። አሁን በፍቅር ህይወት ምንም የሚደረግ ነገር የለም። ምንም አይከብዳትም። ዋትስአፕ አለ፣ ትደዋወላለህ፣ ታወራለህ። ከትዳርም በኋላ ቢሆን ያው ቀስ ብለን ነው የምናገባው። አልቸኩልም። ሜቢ ትንሽ ሰርቼ ሪታየር ማድረጌ እዚሁ ትልቅ ቢዝነስ ትልቅ ነገር ጀምሬ ልሰራ እችላለሁ። ግን ዓላማ ነው። አሁን አንተ ምንም ነገር ሳይኖር እዚህ ቁጭ ብለህ አግብተህ ወልደህ ኑሮ አሁን ሀፒ ያደረገው የተወሰነች ዓመት ግን ሳክሪፋይስ አድርገህ ለልጅ ለሚስት ትልቅ ነገር አዘጋጅተህ ለወደፊት ለህይወት የሆነ ነገር ይዘህ ብታገባ 5 ዓመት ሳክሪፋይስ ማድረግ አይሻልም? ይሻላል። አብረህም ልታረግ ትችላለህ። አቃጣይ ካገኘ ያው ግን ጥሩ ደግሞ ሳፖርቲቭ የምታረግ ከሆነች ደግሞ ብታገባ ይሻላል። ደሞዙ ግን አሪፍ ነው። ስንት ሺህ ዶላር ነው በወር? ያው እንደየእርከኑ ይለያያል። አንድ መርከብ ላይ ስትቀጠር ላይክ እንደ ሰራተኛ የምትታየው የሆነ ትሬኒንጎችን ጨርሰ ነው። እዚህ ጋር ሌላ ትሬኒንግ አለ፣ እዛ ጋር ደግሞ 12 ወር ሌላ ትሬኒንግ አለ። ከዛ በኋላ በኃላፊነት ስራ ተብለህ ትጀምራለህ። የሆኑ ማሽነሪዎች ሰጥተዋል። እነዚህን ሞኒተር አድርጋቸው፣ ኦፕሬት አድርጋቸው፣ ተቆጣጠራቸው፣ እያቸው። ሲከብድህ ከላይ ያሉትን አሲስት እንዲያደርጉ ሪፖርት ታደርጋለህ። ሰርተህ የሆነ ያሆነ ትላለህ። እና ከ2000 እስከ 3000 ዶላር ይከፍለዋል በወር። ፎርዝ ኢንጂነር ይባላል።
ከዛ አንድ ኮንትራት ሁለት ኮንትራት ሜቢ 3 it depends on you ያንተ የምታገኘው ፕሮሞሽን ካለቆች ምናምን የካምፓኒ ፕላን ታይቶ ሰርድ ኢንጂነር ትሆናለህ። ሰርድ ኢንጂነር ስትሆን ደግሞ ከ3 እስከ $4,000 ታገኛለህ። ከዛ ቀጣይ ሰከንድ ኢንጂነር ነው የምትሆነው። እሱ ከ7 እስከ $8,000 ነው። ሰከንድ ኢንጂነር ማናጀር ነው የምትሆነው። ማኔጅመንት ሌቭል ትማራለህ 5 ወር ጊዜ ከባድ ፈተና ታልፋለህ። ላይሰንስ ያስፈልጋል። እቺን ላይሰንስ ይዘህ ሰከንድ ስትሆን ማናጀር ነው የምትሆነው። እዚያ ፔፐር ወርክ አሉ። እኔን ሌሎችንም ከኔታች ያሉትን ከቺፍ ኢንጂነሩ ጋር ከዋናው ጋር ሆኖ ዲስከስ እያደረገ ማኔጅ አድርገን ማለት ነው። ይህን በዚህ ስራ፣ ይህን በዚህ ገባ፣ በዚህ ወጣ አይነት ነገሮች እሱ ትንሽ ኃላፊነቶች ጫን ስለሚል ከ7 እስከ $8,000 ይከፍሉታል። ከዛ ከመጨረሻው ቺፍ ኢንጂነር ይባላል። ቺፍ ኢንጂነር ደግሞ ላይክ የኢንጂነሩም ወይም ደግሞ የማሽነሪዎቹ ካፕቴን ነው። እሱ ደግሞ የመጨረሻ ፖዚሽን ነው። ከ10 እስከ $15,000 ይከፍሉታል። ታግለህ ነው እዛ የሚደረሰው። በቀላሉ አይደረስም። ጀስት አሁን ብዙ ግን ነው ቪዲዮዎች ላይ ለምን ቀላል ነው የምትላቸው እየሸወድካቸው ነው ይሉኛል። ግን ዋናዎቹ አንዳንድ ሰዎች በጣም አንዳንድ ሰዎች አብዛኛዎቹ ሰፖርት ነው የሚያደርጉኝ። ሂድበት፣ ጎበዝ፣ በርታ፣ ጠንክር። ብዙ ሺህ ሰራተኞች መኖር አለባቸው። ኢትዮጵያዊ መብዛት አለብን፣ ስንበዛ እንከበራለን ምናምን አይነት ነገር አለ። አንዳንድ ሰዎች ደግሞ እንደዚህ አትሸውዳቸው እንጂ በተለይ የድሮዎቹ ኢንተርኔት በሌለበት ሰዓት የነበሩት ሪታይር ያደረጉ ካፕቴኖች ናል እኮ ይሉብኛል። አሁን ያለውና የነሱ የነበሩበት ስለሚለያይ ነው። እኔ እኮ ቻሌንጁን እኮ እኔ እኮ ተወጥቼዋለሁ። አይተውታል። አቤል እንደ ውሃ ስጨምቅ ቪዲዮ ሰርቻለሁ። አይቻለሁ ላቤል እንደዚህ ሲጨምቅ እያየኝ ቀላል ነው ካልኩት ኦኬ እሱም እንደኔ ነው ሊሰራ አምጣት አለበት ማለት ነው። ካልሆነ ሞክሮት ይወጣል። ወይስ ከቻልኩ ድንጋይ ላይ ምናምን እንተ እሱን ችሎት የለ እንዴ? እነሱም ይፈልጋሉ ይፈልጉታል። ትምህርት ቤቱ በጣም ማስፋት ነው ያለበት። በጣም ማስፋት ነው ያለበት። honestly speaking እንዴ አንተ ትናንትና ወክ እያደረኩ ከተማው በጣም ያምራል። ከውጭ ሀገር ሰዎች መጥተው በጣም ኢንጆይ ያደርጋሉ። ከተማው ላይ የውጭ ሀገር ዜጎች በጣም ኢንጆይ ያደርጋሉና የአዲስ አበባ ልጆች እኛ ከዩኒቨርሲቲ የተመረቅን የተማርን ሰዎች አለን። የት ነው ያለነው? where are we? ዝም ብዬ ብዙ ጊዜ ወክ አደረኩ። ከተማው በጣም ቫይቡ ደስ ይላል። በጣም ኩል ሰዎች አሉ። እና የሚገርመው ከኢትዮጵያውያን በላይ የውጭ ሀገር ዜጎች ኢንጆይ እያደረጉ ነው። ኢንጆይ የሚያደርጉት ደግሞ ግን በቢግ ነገር አለ፣ በትንሽዬ ነገር ነው የሚያደርጉት። በቃ ሰልፊ ይነሳሉ፣ ይደንሳሉ፣ ምናምን ነገር መስራት አለብን። በቃ አሁን ፖይንቱ ምንድነው? ላይፍ ዝም ብሎ አይመጣም። ይህን ነገር የሰማ ሰው በቃ አይኑን ገልጦ እኔ እሱም ቦን እንደው ማድረገው ይሁን ልጅን ኢንተርቪው አይቻለሁ። ቢሮ ትራኮን ላይ ሄጄ እንዴት ነው የሚደረገው? በቃ መግቢያ ቀዳዳውን አሳዩኝ ይላሉ ነው እነሱም ቦን። ለመሰቃየት ሌላ ምንም አይደለም። ምንቱን ልንገራችሁ፣ ስቃይ ነው። በቃ ላይፍ ስቃይ ነው። እኔ ድሮም እሰቃያለሁ፣ አሁንም እሰቃያለሁ። ግን የአሁኑ ስቃይ ከድሮ ስቃይ ይሻላል። ሽልማት አለው፣ በቃ ብር አለው። ለምን ማንሰቃየው ነው? በጣም የሚጎዳ እኮ አንተ አሁን የገጠር ልጅ ስለሆንክ እኮ የተጠቀምከው። እግዚአብሔር ምን አለኝ? የት አለ አዲስ አበባው ልጅ ለምንድን ነው የማይለስል እንዴ? አንተ እዚች ጋር እንኳን ለመድረስ በምን አይነት እሳት ውስጥ ነው ያለፍከው? እስቲ ንገረኝ። በዚች መንገድ ላይ በዚች 3 ሰዓት ላይ ቦሌ ወቅት ታደርግ ነበር ድሮ? ቅሊንጦ ዛ ጨለማ ውስጥ አልነበርክ? ከቅሊንጦ ቦሌ ለመምጣት አልኩኝና የእውነት ቆሜ ያሰብኩኝ። አንድ ጊዜ ማንም ሰው የሌለበት ብሎክ ላይ ብቻዬን ኖሬያለሁና እንዴት ኖርኩኝ ብዬ አውስ ኮስሽኔ አማራጭ አልነበረኝም። የማድርበት ዘመድ አልነበረኝም። የሞባይል ካርድ አስብ የሚሰጠኝ ሰው አልነበረኝም። ሽሮ የሚያቀርብልኝ ሰው አልነበረኝም። ስለዚህ በቀን ለ18 ሰዓት መስራት አለብኝ። ነቃው አይደል? ወርክ ነው። ስተኛ ተኝቼ ራሱ አንዳንዴ ተነስቼ ወይኔ ብዬ የሆነች መጽሐፍ ማነብበት ታይም ነበረ። እግዚአብሔር ይመስገን ባረከኝ። አም ኩል ነው። መስራ ሹድ ቢ ኢትዮጵያ ውስጥ እንዳንተ የሚሰራ ቲክቶክ ላይ የሚፈጥር ሰው ሹድ ቢ ፑት ኦን ዘ ፔድስታል። እንዳንተ ያለ ልጅ በቃ እንደዚህ ላቡን ጣፍ እያደረገ የሆነ ልጅም ነበረ ስለ ዱባይ የሚሰራ በቃ እንዴት እንደሚያስደስተኝ የዱባዩ ላይ ዛሬ ላሳያችሁ ላይ ታውቃለህ። ቤላ ነው አዶኖ በቃ ላይ ፀጉሯ ራስታ ምናምን ያ በቃ እንዴት ሳየው እንዴት እንደምነቃቃ ማለት ነው። ሄዶ እያንዳንዷን ነገር እንደው ሰሞኑን ዱባይ ሄዳለሁ ግዳ ከሄድኩ አገኘዋለሁ እያልኩኝ ነበር። ኢንተርቪው ባደርገው እያሰብኩኝ ነበር። ይገባዋል አይደል? በቃ ይሄ ልጅ በትክክል ክሬቲቭ ነው። ስራውን ግን ድብና አድርጎ እያሳየ ነው። ከሚዋሹ ዱባይ ነውና በአንዴ ላይፋችሁን ቀይሩ። በአንዴ ላይፍ የሚቀየር ነገር ብሎ እዚህ ምድር ላይ የለም። በአንዴ ላይፍ ይቀየራል የሚል ሰው ካለ አትስማው። ያ ሰው ውሸታም ነው። ላይፍ ኢዝ ሃርድ ብሮ። ላይፍ ኢዝ ቬሪ 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 ከባድ ነገር፣ ቀላል ነገር አይደለም። ዝም ብሎ ከብዶ የለ። አትሊስት የሆነ ነገር እየሞከርክ ለምን አይከብድህ? ሰው እኮ ማይገባኝ ነገር ምን በልቼ ልማር ሲል ምን በልተደደብክ? you are just living እየኖርክ ነው አይደለ?
የሆነውን መንገድ መክፈት መቻል አለ እና ሳሪ ይዚ አንተ እኮ ትምህርቱ ራሱ እኮ ይደብራል። ትምህርቱ ክላስ ቁጭ ደግሞ አልከባድ ነው፣ ግን they want the money ገንዘቡን ይፈልጉታል፣ ስቃዩን አይፈልጉትም። እንደዚህ ብሎ ላይፍ የለም። ነገር ላይ ይህን መልእክት ማስተላለፍ ሲጀምር በኩል ስታፍ ማለት ስራችን ሙያችንን አክብሬ ላይክ አይቶ ኮኖን የኔ ቪዲዮ አይቶ ኮኖ በየዘርዬ ምናምን አላ አሁን የገጠር ልጅ ነኝ በየዘርዬ ምን አይዱን ብዙ ሰው ላይ ሰሞቱ ነው እንደዛ ምለው። ግን በኩል ስታፍ መልከኛም ትፈልጉ ሰዎች ብቻ እንደዚህ ተምራችሁ መሆን ትችላላችሁ ስል ስክሮል ነው የሚያደርገው። የኔ ታርጌት ኦዲየንስ ደግሞ እውነቱን ንገረኝ ካልከኝ ከ12ኛ ክፍል እስከ ኬጂ ምናምን ያሉ ሰዎች አይተውኝ አውቀውት ቢፈልጉትም ባይፈልጉትም መጀመሪያ ላይ ይሆናል መጨረሻ ላይ ይሆናል የመርከብ ስራ የሚባል ነገር መኖሩን አውቀው ትምህርታቸውን የፈለጉ ሺፍት አድርገው ዲፓርትመንት ስለሚለይ ማለት ነው ያችን ዲፓርትመንት ይዘው እንዲሄዱ ነው ፍላጎቴ። ህፃን ልጅ ደግሞ አባቢ እንደዚህ እኮ እንደዛ ነው ብትለው አይሰማ። ከጊዜው ጋር አብረህ ሄደህ በየው ዝርየው ምናምን እያልከው እያሳሳቅከው አይምሮ ውስጥ ገብታ አይቶ አውቆት እንዲያልፍ ነው የፈለግኩኝ። ጥሩ ነው ተሳክቷል። ላይክ ሼር አድርጓል። ኢትዮጵያ ስንት ፎሎወርስ ካው 255 አካባቢ ሰላት ብሮ 3 ወር እኔ የሜሪታይም ስኩል ቢሆን ብራንድ አምባሳደር አድርጌ ነበር for sure ነው ማለት I don't know እንዴት ማርኬቲንጋቸው እንዴት እንደሆነ አላውቅም፣ ግን I will make you ኮሳዬ አሁን በጣም በዝግጅቱ ደስተኛ ነህ፣ ባስተማረ ነገር ላይፍን ቀይሮታል and they should sponsor you. they should እኔ ማቀው ዴቪድ ጎጊንስ ሲባል ሰው ያለ የሚገርም ኔቪ ሲል ነው እና he was once upon a time የኔቪ ሲል ሪክሩተር ነበር። አናደድ ወላሂ ወላሂ የምሬን ነው ታምበስ ነው። Thank you so much. ደስ የሚል ነፍስ ያላት ሴት ናት። በነገራችን ላይ እንዴት ነው ስሜቱ? ያበደ ያላችሁ ነገር ቀልድ አይደለም፣ ከውስጥ አይደለም። ምንድን ኤክስፒሪየንስ ታሪክሽን በቃ ማለት ነው አውጣው ምን ሰላም ወንሳኝ ነው ነበረ በጣም ዲፈረንት ኤክስፒሪየንስ ነው። በእውነት ያመስገን። ገና የሪትሪቱ ግማሽ እኮ አልደረሰም። ገና ቤተክርስቲያን ውስጥ ከሚሰማው ጸሎት በላይ ራሱ የሰራው ቦታ ላይ is it true man? በየሃይ ስኩሉ እየሄደ ሪክሩት ያደርጋቸው ነበር። በጣም ኦቢስ የነበረ ሰው ፌመስ ሰው ነው ዴቪድ ጎጊንስ። ቤስት መጽሐፍ የጻፈ ሰው ነው። ግን መጽሐፉ ላይ ሳነብ ከዛ እሱ ተሰቃይቶ ኔቪ ሲል ከሆነ በኋላ he was the face of the navy the US army navy seal ማለት እና በየሃይ ስኩሉ እየሄደ ሪክሩት ያደርግ ነበር። አሁን አንተ እነሱ ቢያውቁ ስራህን እየሰራ ብራንድ አምባሳደር ቢያደርጉ አንተን የሚከታተሉ ሰዎች ይህን ነገር ለመሆን የሚጓጉ ሰዎች ትክክለኛ ክሬሙን ያገኙታል። በሜሪታይም ዙሪያ ተማሪዎች ሲፈልጉ ማስታወቂያ ቀጣይ ሲወጣ በቴሌቪዥን ከሚያስነግሩ አንተ ብትነግራቸው ወይም እዚህ ፖድካስት ላይ እንኳን አሁን ብናወራና ብናስገባው ትክክለኛ ሰዎችን ያገኛሉ ከነሱ ጋር አብሮ የሚሄዱትን ማለት ነው። እና if you are watching ይሄንን ፖድካስት እያያችሁ ከሆነ እዚህ ጋር ስልክ እናስቀምጣለን። ይሄን ሰው የኮንታክት አድርጉት ወይም የማኔጀሩን ስልክ እናስቀምጣለን። እዚህ ጋር ደውሉላቸውና ፕሊዝ ኮንታክት አድርጉ። በምን ነው ማስታወቂያ ድሮ የሰሩት አንተ ሲያገኙ ዌብሳይት አለ ጀስት ብሎ በዛው አውጥ ዌብሳይቱን ተከታተላለህ። ሲወጣ አለፎን ፕላስ መንግስት ምን ነገር ሳፖርት ቢያይ ዶላር እየመጣ አይደለ? ክላሱን ለምን አርባ ምንጭ ዩኒቨርሲቲ አንድ ክላስ አይኖርም? ይጀመራል ሜቢ የሆነ ነገር ሊኖር ይችላል። እዛ ፕሮሰስ ላይ እንዳሉ ግን አውቃለሁ። ለምን አርባ ምንጭ ዩኒቨርሲቲ ሐዋሳም ውሃ ያለባቸው ኤሪያዎች ላይ ለምን አይሆንም? ለምን 10,000 አታስመርቁም እንዴ? ዋይ ናት? ኢትስ ዶላር እንደዚህ ጋር ስራ አጡ ኦኬ የሆነችውን ነገር እንውሰዳት። እኔ 35 ሰራተኛ አለኝ ደስ ይለኛል። ለሀገሬ ስራት ዝም ብዬ ኢትዮጵያ እስራኤል ከቤት 35 ሰራተኛ ቀጥሬያለሁ። that's good ገባ። እንዴት ነው 50 ማረጋት? እንዴት ነው 100? ዝም ብዬ ከማወራ 50 ሰራተኛ ብቀጥር አንዲት ነገር አደረኩኝ ማለት ነው። ይሄ ደግሞ ሌላ የሀገር ስም ነው የሚመጣው፣ ዶላር ነው የሚመጣው። አይበሉ ኢትዮጵያ who knows ላንድ ሎክ ሊሆነችው በቅርብ ጊዜ ነው። who knows we may have a port we may have
የሆነ ነገር ያኔ ስኪል ሴቱ ያስፈልጋል እና እኔ እነሱም በሆን አስወርቱ ጋር ነው ምልክ ብራንድ አምባሳደር አደርጋለሁ። ግን ኢትዮጵያ ውስጥ ብዙ ጊዜ ይሄ ጋፕ አለ። መሆን ያለበት አይሆንም፣ መሆን የሌለበት ይሆናል። ግን ካምፓኒያችሁ በጣም ጠንካራ ስለሆነ ያደርጋል ብዬ ነው የማስበው። መልእክት ከዚህ በኋላ ለሚገቡ ልጆች ረዥም ሰዓት ሊቆዩ ይችላሉ በሰም ፕሮሰስ ምናምን። ጀስት ግን የቪዛ ፕሮሰስ አለ። አሁን ብዙ ጊዜ የሚጠይቁኝ ሰዎች ምንድነው ዛሬ ተመረቄ ነገ መርከብ ላይ ሄዳለሁ ይለዋል። እሱ ደግሞ አይቻልም። የውጭ ሀገር ፕሮሰስ ነው። ቪዛ ምናምን አለ፣ መርከብ አለ። ዝም ብሎ ከመሬት ተነሳ ደም ስክሪን ያደርጋል። እሱ 1 ዓመት ልትቀመጥ ይችላል። አሁን ለእነዚህ ሰዎች ሜቢ ፖድካስት ካዩት ሞስትሊ ፎከስ ማድረግ ያለባቸው ምን አይነት ካምፓኒ ገባው። አሪፍ ካምፓኒ ከሆነ ጠብቀው፣ አሪፍ ካምፓኒ ጸዴ ካምፓኒ ከሆነ 1 ዓመት ምንም ማለት አይደለም። ቀድሞ ስለሄደ አይደለም ጥሩ ነገር ስላገኘ ነው ሄዶ። እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮችን እንግዲህ እንደዚህ በትዕግስት መጠበቅ ነው። አሉ ፕሌስመንት እየጠበቁ ቁጭ አሉ፣ ግን አይቀሩ 100% ያስቀጥራል ድርጅቱ። መንግስትም ደግሞ ቢያይልን በተለይ $50 ሚሊዮን ማለት ቀላል አይደለም። ሄደን እዛም ደግሞ አድዋ ድጋሚ አድዋን እያስመሰከር ነው። እውነቴን ነው። በጣም አንበሶች ናቸው። እነዚህ አንበሶች ደግሞ እዚህ ጋር ሲመጡ ሰም ሪስፔክት ያስፈልጋቸዋል። ሰም አንድ መንደር ላይ ቢኖሩ አሪፍ ነው ቢሰጣቸው። ሲማንስ ክለብ ቢኖራቸው ብዙ አክሰሰሪዎች አሉ፣ ብድሮች ምናምን አለ። ግን ሞርሳ ብሎ ቢሰጥ ትንሽ ብዙ አይደለም። የሚገርም ነገር አንተውቅም ሁላ እኮ ኢቭን እኮ ባህር ዳር ዩኒቨርሲቲ ጣና ዳር እኮ በመርከብ ቅርጽ የተሰራች ህንፃ እንዳለች ታውቃለህ? አለች። እኛ ሰፈር ማለት እዚህ ለጋር ነው። እዚህ ጋር መኖሪያ ቤት አለ። መርከበኛው ነው መሰለኝ ሰውየው። ኦፊስ ነው የኛ የባህር ዳር ዩኒቨርሲቲ የኢትዮጵያ ኢንስቲትዩት የባህር ዳሩ ትልቅ ህንፃ ነው። መርከብ ነው። ስትገባ መርከብ ነው። የመርከብ ነገሮች ይሄ በቃ መርከቡ የመርከብ እንትኑ አለበት። ህንፃ አሰራሩ መርከበኛ ወይ ሰውየው ምናምን ያስታውቃል። በቃ ሳልፉ ላይ ያለው ፊልሞች ይሰሩበታል። ኢትዮጵያ ዞን ኖቲስ አደረገው አለ እኮ 18 ዓመት ቆይቷል እኮ እዚህ አይተውቅም። ምንም ተመርቄ ምናምን ስራ ታጣ በወሬ ደረሰኝ። እሱ በደንብ አልተሰራበትም። ኢንፎርሜሽኑ ኳሊቲ ያላቸው ልጆች መውሰድ ይቻላል። መንግስት ራሱ እጁን አስገብቶ አክሰሱ አለ። ዲል ማድረግ ነው ከካምፓኒዎች ጋር ኦልሬዲ እየታወቀ ስለሆነ እድሜ ለነዚህ ለሲኒየሮቹ ላልኩ ማለት ነው ታውቀ ስለሆነ ቢሆን ደስ ይላል። እና እዛ ሄደው ደግሞ ገጥማቸው ቻሌንጅ አለ። ምግቡ ግን እንዴት ነው? ዘመርከቡ ላይ አሪፍ ምግብ ታገኛላችሁ? ምግቡ እውነት ለመናገር ኢንተርናሽናል ቺፍ ኩክ ነው የሚሰራው። ስቴክ፣ ቺክን ብረስት፣ ፍራይድ ቺክን ምናምን በቃ ሁሉ ነገር። ሱሺ ምናምን አለ። ሁሉም የሌላ የምግብ አይነት የለም። እውነት ለመናገር ሲፉድ ምናምን አለ። እዛው ሲፉድም አለው። ፊሽ ምናምን ሌላም ይኖራሉ። ሌላ ራሱ ትንንሽዬ ነገር ሳልመን ምናምን ማንበላቸው ሽሪምፕ ምናምን። ሽሪምፕ አበሉ። እኔ አሁን አልወድም። ይበላል። እኔ አልወድም። ውድ እኮ ነው ሽሪምፕ። ያስ በጣም ውድ ነው። ግን አለ ስጋ ኤቭሪዴይ ስጋ አለ። እንቁላል ስጋ ኤቭሪዴይ። ወተት እንደ ውሃ ነው ተጠቀመው። ፌክ ነው ሪል ነው? ሪል ወተት ማለት ያው ፓክት ነው። ላሞና ታልባት መቼስ ላም የለንም በረት የለንም እንጂ በሌላ ኩልን ወተት በደንብ ያው እዚህ ከተማ መንገዛው ነው የተወተት ማለት ትግዙታላችሁ። በቃ እንደፈለክ ነው የምትጠጣው። በምግብ አንድም ሰው አይጠይቅም። እንድትበላ ነው የሚፈልገው። ግን ያው ሽሮ ይናፍቃል። አልዋሸን። ምን ሽሮ ይናፍቃል? አገር ነው እንጀራ ነው። ለምን ይዛት ነው ሽሮ? አንተ ግን ድርቆሽ ነው ሽሮ አለ። እሙ ባልትና ያለ ፓርትነር ናቸው እና ከፈለክ ሄደህ እዛ መስራት አትችልም። እንጀራ ይናፍቃል። በቃ ይሄ እንጀራ የሚባለው ምግብ ሱስ ይመስለኛል። እውነት ለመናገር እኔ ኢትዮጵያ በጣም ወደ ሀገር ናት። እውነት ለመናገር የትኛውንም ዓለም አይቻለሁ። እዚህ ስመጣ የሚሰማኝ ነፃነት፣ እዚህ ስመጣ የሚሰማኝ ፍሪደም ግን የትም ሀገር ሄጄ አይሰማኝም። እውነት ለመናገር አሁን ዲሞክራቲክ ናቸው፣ አሪፍ ናቸው ምናምን ይባላሉ። ግን አዎ ለእኔ ሳክስ ነው። ምቀኛ አይደሉም። አበሻ ምቀኛ ነው። አበሻ ሲጀምር ምቀኝነት ሶርሱ ከሰይጣን የመጣ ነው። ሰይጣን ነው ኢትዮጵያ ብቻ አይደለም ያለው፣ ሁሉም ዓለም ላይ አለ። ግን እኛን እቺ ድህነቷን ደካማ ጎናችን ስለሆነች ገብቷል። እቺን ድህነትን ብነቅላት ተመልሰን ያው ፍቅራችን ከባድ ነው የሚሆነው። በጣም እኔ እንዲሁም ኢትዮጵያዊ ሀብታም ቢሆን በጣም ሰጪ ነው ይመስለኛል። ኢንዲቪጁዋል አይተዋል። ኢንዲቪጁዋል እኮ እኔ ጓደኞች ትግሬ ነው ኦሮሞ ነው ፊል አድርገዋል። አያውቅም ሙስሊም ነው። በተለይ ዩኒቨርሲቲ የተማሩ ሰዎች ፊል አድርገዋል። እንደ ብሔር የተደራጀ ጊዜ ነው በቃ ችግሩ። እሱ ደግሞ ከችግር አንጻር ነው እንጂ በጣም ሌላ ምንም መጥፎ ነው አይደለም። የእውነት መጥፎ ነው አይደለም። ቻፓው ስለሌለ ነው በቃ እንዲህ ብንደራጅ እናገኛለን ብሎ ስለሚያስብ ነው እንጂ አበሻ is good man
መጥፎ አይደለም እባክህ የእግዚአብሔር ሀገር ነው ሲጀመርኛ ሀገር እግዚአብሔር እኮ አናቅም ታሪካችንን አሁን ቅድም ያልከውን ታሪክ አላውቀውም እኔ እዚህ ሀገር ላይ እየኖርኩኝ ህዝባችን ያደረገውን ነገር አናውቀውም ፈረንጅ እኮ የሌለ ታሪክ ፈጥሮ ብራግ ራፕ ያደርጋል ይላል አቤት ናይጄሪያ ቢሆን ያልተገዛው ምን አይነት ዘፈን ይዘፍን እንደነበረ ናይጄሪያ ቢሆን ማይዘግ እነ ዴቪዶ የሚዘፍን ዘፈን ይታየኛል ገብቷል እኛም የሚገራርም ስቶሪ ሂስትሪ ያለን ስፒሪቹዋሊ ብትሄድ ማህበራዊ ህይወታችን ብትሄድ ባህላችን አለባበሳችን ምግባችን it's a big deal ግን for somehow በጣም ሰነፎች ነን ሀገራችንን መሸጥ ላይ በጣም አንተ ያው ይሄ ጊዜ ያመጣው ነገር ስለሆነ ሜቢ ይመለሳል ብለን ተስፋ እናደርጋለን ሲመለስ ግን ያበደ ነው የሚሆነው እንዳልኩ ስለምቀኝነትም ላወራ እችላለሁ ለምሳሌ አሁን ስትሄድ ለምሳሌ ኢንዶኔዥያውያን ይበዛሉ ኔጋ ሙስሊም ናቸው ሜቢ ለክርስቲያን ደስተኛ አይደሉም ኢንዶኔዥያዊ ለክርስቲያን ደስተኛ አይደለም ለምን ስለሚይዘው እንጂ በቃ አይወዱም ቶታሊ ደግሞ ኢትዮጵያዊ ሙስሊም ከሆንክ አይወዱም ለምን አሁን እኛ ሀገር ለምሳሌ አሁን እንዳልኩ መስጊድ ምናምን ሄደና ይኖር ነው እውነት ለመናገር ኢትዮጵያ ሀገር እግዚአብሔር ነች ሪል እምነት ያለው ኢትዮጵያ ውስጥ ነው እስልምና ክርስትና ሪል እምነት ያለው እዚህ ነው እንዲህ በእስልምና ቤተክርስቲያን ማቃጠል ሽፋን ነው እና ደግሞ ግን እዛ ይብሳሉ እነሱ አሁን አንተ አንድ ሙስሊም ውጪ የኢንዶኔዥያዊ ሙስሊም አንገት ላይ መስቀል አድርጎ ምን ይላል አይወድም ውሸት ግን እንደ እንትን ግን ላይክ ህጉ ስለሚይዘው ጠንካራ ከባድ ስላለ ብቻ አብርከቡ ላይ ድም እንዳገኝ ግን ይቀላል ይችላል ፊሊፒንስ ደግሞ ክርስቲያን ናቸው ኦኬ እነሱ ደግሞ ሙስሊም ሳይው ያማቸዋል ተቻችለ ነው እንጂ የምትኖረው እንደዚህ ሰው እኮ በሚለው የሚኖረው ኢትዮጵያ ውስጥ ብቻ የሚኖረው ኢትዮጵያ ውስጥ ያየሁት እሱ ነው አራተው አሁን ይሄ ሰው ስለሆንክ ብቻ ጎረቤት ነው ብዙ ጊዜ መከባበር አለ እኛ ሀገር ይሄ ያይን አይቶ ነው መኖር አለ እኛ ሀገር እሱ እኛ ሀገር ነው እዚህ ስሜት ሀገራችን የእግዚአብሔር ሀገር ናት ይሄ ተነመሰውና ብሎ ጊዜያዊ ነው ቢያስባሉ ፒስ ይሆናል ቢያስባሉ አርቲፊሻል ነገር ነው አሁን እንዳልኩ እንደ ኢንዲቪጁዋል በጣም ጸዴ ነው የትኛውንም ዋና ጎረቤት ሲሆን አንተን አይደለም እንትናን ነው ማያውቀው ነው አንተ ቁጥሩ ሰው ስመት አንተ ቁጥር እንደዚህ አይነት ወግ ነው ይዘን የመጣ ነው this means ይሄ መደራጀቱ ቡድኑ ነው እንጂ እንደ ኢንዲቪጁዋል ግን ስቲል እንደኛ የለም ሶሻል ላይፋችን ለዛም ሆኖ ግን ያው ችግሩ ማላችን ስለገባ ይረበናል ያ አሁን ጣሊያን ሀገር እጂ ያየሁትን ልንገርህ ይሄ ለግድግዳው ሂሳብ መክፈል የሚባል ማለት ነው አንተ ምግብ ስትበላ ለግድግዳው ትከፍላለህ እዛ ግድግዳ ላይ ቢሉ ይቀመጣል የአንድ ምግብ ቢል የሁለቱም የሶስቱም ቡና ምን ብቻ ያለን ቢሉን አስቀምጠት ይላል አንድ መብላት ማይችል መስኪን ይመጣና ያችን ቢል ያነሳትና ይሰጣቸዋል ምግቡን ተቀብሎ በልቶ ይሄዳል እንደዛ አይነት ባህል አላቸው የሚያምር ማህበር አላቸው ከሆቴል ትልልቅ ሆቴሎች ምሳሌ ስካይላይት ሸራተን ጽድት ያለ ምግብ ነው ስታንዳርድ ያለው ምግብ የሚያቀርቡ ሳይበላሽ ቼክ ተደርጎ ንጽህናው ተመርምሮ በስርዓቱ ማቀዝቀዣ ቦታዎች ተዘጋጅተው ምናምን ስካይላይት ደውሎ ውሰዱ ይላል የሆነ ማህበር ይዘጋጃል ለመብላት ለማይችሉ ሰዎች ይሰጣል እዚህ ግን አይ ቲንክ ይደፋል ብዬ ነው ማስበው አሁን ይሄ ልምድ እኛ ሀገር ቢሆን አስበው እንደዚህ ሶሻል ያለን ነገር ታቋል ቁርኝነታችን እዛ ሀገር እንኳን እንደዚህ አይነት ነገር አለ ይሄን አሁን ወደዚህ ጋር መተን የቀናውበት የተመቸኝ ነገር ነው ነው ለምሳሌ ሌላ ሀገር ምን ያየዋል ያው ብዙ ነገር አለ ህንጻት አለ ተለያየ አይነት ህንጻ መንገዶች ኮንስትራክሽኑ ሰዎች ባህላቸው ግን ነገር በጣም ተመቸ ይሁን ቋንቋ ልንገርህ አሁን ጣሊያን ሀገር ሄጄ አስተናጋጅ የተቀራው ቡሉኛ ምትባል የእግር ኳስ ቡድን ታውቃለህ ከዛ ጥግ ራቪና ምትባል ፖርታል ትንሽ የምታምር ፖርት ነው ያልኳት አስተናጋጇ ቻው አለች ትላታለህ ቻው ነው ሰላም ማለት ነው እነሱ ሀገር ቻው ማለት ያልተመቸዋትም በቃ ቻው ጣሊያንኛ እንደሆነ አውቃለሁ ግን ትርጉሙ ሰላም ተመኑ ማለት ቻው ሂድ አለችኝ አልኩ አፈርኩኝ ተነስቼ እንዳይ ነው ምትል ብትለኝስ ንግር አይገባል ከዛ መጨረሻ ላይ ምን ማለት ነው ቻው አልኳት ሄሎ ማለት ነው እኛ ሀገር ሄሎ ለማለት ቻው ሲሉን ታውስዷት እጅን አንስተዋል እኛ ደግሞ እጅ እናነሳቸው ለማለት ነው ቻው ብለን ወስደናታል እንደዚህ አይነት ነገሮች አሉ ዘራፊ ምናምን ሀፕን አድርጎ አያውቅም ዘራፊ አሁን ላይ ብዙ የለም እንደ ድሮ አይደለም ግን ያው ስታልፍ በሾክ ታጥራ መርከቧ የሆነ ብረት ዴንጀር ብረት አለ ያጥር ላይ የሚደረግ ዙሪያው በዴንጀር ብረት ይታጠራል ያንተ መርከቦች ይመጣሉ ለምን እሱ ሶማሊያን ስታልፍ አለምን አይዞህ
ሶማሊያ በጣም ታስጨንቀው። ሶማሊያን ማይፈራ የዓለም ፓርቲ የለም፣ መርከበኛው ነው ሶማሊያ ምናምን ነው የሚሉ ይጨነቃሉና እንዴት ነው የምታለብሱት? እሱን ነገር ብረቱ እንዳንጀሩን ይጠመጥሙታል። የሆነ ዴክ ዲፓርትመንት አለ፣ ሌላ ዲፓርትመንት አለ። ዙሪያውን ከላይ እስከታች ይጠመጠማል። ሴኩሪቲዎች ይመጣሉ፣ የኔቪ ፎርሶች ማለት ነው። ያችን ፓስ እስክታደርግ መሳሪያ ይዘው የምን ሀገር ኔቪ ፎርሶች? ኢንዲያን፣ ፓኪስታን ምናምን ናቸው። ይመጡና ያችን እስክታደርግ ድረስ ያው መሳሪያ ይዘው ይጠብቃሉ። ስንት ኪሎ ሜትር ነው ይዘጋጋል? ምናምን 2 ቀን ምናምን ነው። ሃይ ሪስክ ኤሪያው ማለት ነው። በሩ ይዘጋጋል ምናምን በቃ ሴፍ ሆነ ነው የምትሄደው። እንደውም የሆነ ጊዜ ሴኩሪቲ ራሱ ባልያዝንበት ሰዓት አሳጥማጆች ምናምን ያምታቷል። አቆስም ብሎ መተው አይ አሳ ሲያጠምዱ አንተ እነሱ ነው የሚመስሉ እዛ ኤሪያ ላይ ትሮጣለህ ትሮጥና የሆነ ቦታ አለ ሙሉ ሴፍ የሆነ ሲታደል ይባላል። ተዘግቶ ዙሪያውን በቃ ሎክ የሚደረግ እዛ ውስጥ ነው መገባው። እዛ ውስጥ ገብተህ በኢመርጀንሲ ይባላል እና ደግሞ በማኑዋል ዳይሬክሽኑ መቆጣጠር ትችላለህ። ጂፒኤስ አለ እዛ ሆነ እየነዳኸው መውጣት ነው። ያችን ኤሪያ ማለፍ ካልሆነ ጠልፎ ይዘው ነው የሚሄዱ። እሱ ገባን። የሆነ ኤሪያ አለ ማድረግ ያለብህ ነገር አለ። እሱ ራሱ ጀማሪ የሰለጠን ነው ስልጠናና ነገር ሀፕን ሲያደርግ ነው ይለያያል ምናምን። ግን ገብተህ ስንወጣ የሆኑ አሳ ምናምን የሚያጠምዱ ሰዎች ናቸው ስናየው ማለት ነው። እና ያው ተመለስን። ሰላም ነው። እስካሁን አልገጠመኝም። ብዙ ጊዜ አይገጥምም። እየቀረ ነው። ምንም ሴኩሪቲዎች አሉ፣ ሴፍቲ አለ። ግን ከመጡ ይወስዷል። ከዛ ነው የሚያደርጉት። መርከቧን ያግቷትና እዛ የነሱ ፖርት አካባቢ ይወስዷትና ከካምፓኒ ጋር ነው የሚደራደረው። የሚመጡት ለገንዘብ ነው። ምናልባት ሊረበ ነው የሚችለው እንጂ ምንም አትሆን። ካምፓኒ ይደራደራል፣ ሚሊየንስ ዶላር ይሰጣል፣ ይወጣል፣ ትወጣለህ። ካፕቴን ፊሊፕስ ነው ካፕቴን አሜሪካ። ካፕቴን ፊሊፕስ ጥቁሩ ራስ ማለያ ሞቷል መሰለኝ። እሱ ራሱ ራቸው ምናምን ያለ ካፕቴኑ እምቢ ያለው ነገር ገብቶ አግቷቸው ምናምን የሚገርም ፊልም ነው። አይቼዋለሁ። ዩኒቨርሲቲ ተማሪ ነው። እዛ ላይ ስፖርት መስሪያ አለ፣ ጂም ቤት አለ። ሪሊ ኩል ነው፣ በቂ ነው። ዘመናዊ መርከቦች ላይ በጣም ኩል ነው። እኔ እንዳልኩ 20 ዓመቷ ነው። ስቲል ግን ጂም ቤት አላት። ብረቶች አሉ፣ ሻተሮች አሉ፣ ሊፍት የምታረግባቸው፣ ሊጋፕ የምሰራባቸው፣ ፑልአፕ የምሰራባቸው ብረቶች አሉ። አስቤ 20 ዓመት መርከብ ነች። ብዙ ነገር ይቆላታል። አዲሶቹ ግን በብዛት ደግሞ አዲስ ናቸው። ኩል ጂም አላቸው። የምን ሀገር ዲዛይን ነች? ይሄ ቻይና ነች። ያው ቻይና ኮንስትራክሽን ቻይና ኮንስትራክሽን ነች። አብዛኛው መርከብ አይ ቲንክ ከቻይና ነው በጣም ኮንስትራክት የሚደረገው። እቃ ምናምን ታገኛላችሁ እናንተ? ምን አይነት እቃ? ሶ ላይክ ወደብ ላይ ምናምን ያለ እቃ ምናምን ለመግዛትም ለመሸጥ ምናምን ያመቻችኋል? ለመሸጥ አይ ዶንት ቲንክ በት ለመግዛት ግን ዲቲ ፍሪ ነው እንዳልኩ። ሲማን ስትሆን ዲቲ ፍሪ ነው ኤቭሪዌር። ኤርፖርትም ዲቲ ፍሪ ልትበላ ትችላለህ፣ ትጠጣ ትችላለህ እንትን ሳትከፍል። በየፖርቱ ሲማንስ ክለብ ይባላል፣ ዲቲ ፍሪ ነው። ሱፐር ማርኬት ገብተህ በመጣበት ዋጋ ታክስ አይከፈልበት ምናምን ነው የምትገዛው። እንደዛ ነው የትም ሀገር ፖርት ስትሄድ ዲቲ ፍሪ አለ። ሲማንስ ክለብ ይባላል። ስልክ ብትገዛ በመጣበት ዋጋ ነው የምትገዛው። እንደዚህ አይነት ነገሮች አሉ በየፖርቱ። እነዚህን ትጠቀማቸዋለህ። ውስጥ እንደ ክለብ ምናምን ነገር አለ፣ መዝናኛዎች አሉ። ሄደህ ፑል ትጫወታለህ። እንዳልኩ ፕራይሱ እዛው መርከብ ውስጥ ከለምናን የለም። ግን ጀስት ፓርቲ ታዘጋጃለህ፣ ደስ የሚል ፓርቲ እሑድ ምናምን ከአንድ ግብዳ እግር ምናምን ተጠብሶ አሳዎች፣ ዶሮዎች ተጠባብሰው ተሰብስበህ በዙሪያ ትዝናናለህ። ሰውየው ግን የነዳ ነው። ካምፋየር አለ። ሰውየው ይነዳል። ለምን? ሰውየው እኮ አውቶ እንትን ያደርገዋል። ሳይኮሴሜቲክ ስለሆነ ራሱ በራሱ ይሄዳል። ሳይበርቲክ ስለሆነ ራሱ ይሄዳል። ፒክአፕ እያደረገ ይሄዳል። ጂፒኤስ ሰውየው ምትሶ ያለ ከአንድ ጋር ቺል ሊያደርግ ይችላል። በደንብ ነው ቺል የሚያደርገው። ሲጀመርም ወደ ፖርት ሲገባ ኦር ሲወጣ ነው ትንሽ ክትትል የሚፈልግ እንጂ በቃ ማናጀር ነው። ካፕቴን ማለት ሹፌር ማለት አይደለም። ኮማንዳንት ነው። ኮማንዳንት ኦርደር የሚሰጥ የሚቀበል ማናጅ የሚያደርግ ነው እንጂ ሹፌር አይመስላችሁም? ካፕቴንም እንደዚህ የሚነዳ አይመስላችኋል? አንዳንድ ጊዜ ካፕቴኖች ይወጡና ሄይ how are you sir I will be fine if you get inside the cock ከታል ግን አይደለም። የራሱ የተገጠመለት ነገር አለው። ጂፒኤስ ያደረገ ኢትዮጵያ እሱ ማምረት ትችላለች። መርከብ ድሮ አምርታለች። እንግዲህ እንደነገርኩ በአክሱም አሁን ለምን አችልም ማለት ያው እንዳልኩ አክሰስ ነው እንጂ ሰው አይወልደውም እኮ። በእርግጥ ያነት አሁን አይታለ ድሮኖች ምናምን የሞከሩ ፊልስ ያደርግባቸው ይሄ እኮ በቃ ኦልሬዲ እኮ ከሳሪ ዓመት ምናምን በኋላ እኮ ያበራታል። እሱ መርከብም ለምን ይከብዳቸዋል? አክሰስ የለም። ያው ፈጣሪ ይሰጠናል አንድ ቀን ብዬ አስባለሁ።
በጣም የምትገርም ሰው ነህ። አብዛኞቻችሁ ጀምራችሁ የምትጨርሱት አይነት ፖድካስት ነው የኛው ፖድካስት። ስለ ብዙ ነገር ነው ያወራው። ኤንድ በስተመጨረሻ የምትለው ነገር ካለ ድልስተ ማመስገን የምፈልገው ነገር አለ። እንዳልኩ ከድሮ ላይፌ አሁን እዚህ ድረስ የመጣውን መጀመሪያ የድንግል ልጅ እግዚአብሔር አምላክ ክብር ምስጋና ይግባው። ከዛ ቀጥሎ እናቴና አባቴ እንዳልኩ በዝና በብርድ በበረሃ ይህ ሁሉ ተቋቁሞ እኔን ትምህርት ቤት እየላኩኝ ክብር ምስጋና ለእነሱ ይሁን። እድሜ ይስጥልኝ፣ ጤናቸውን ከፍ ያድርግልኝ። ከዛ ደግሞ አሉ ጓደኞቼ እንደነገርኩ ለእኔ ተሯሯጡልኝ። እንዳልኩ ልጆች አሉ። ማናጀር ነው እሱ አቤል ኃይሉ ይባላል። መርከበኛ ነው እሱ እና የሆነ ታይም ላይ አንዳንድ ኔጌቲቭ ኮሜንቶች ይመጡብሃል። ሰምታይምስ አንዳንዴ ባይዘው ለመሰለ ቆሻሻ የተቀደደ አሁን ብታየው ብጥስ ያለ ልብስ አየም እንደዚህ እየሰራው ነው ምናምን ብዬ ሰውን ጀስት ለማነቃቃት ብዬ የተቀደደው ልብስ አሳያለሁ። ያዘወይ ብዙ ጊዜ እንደዚህ አይነት ልብስ አይለበስም መርከብ ላይ። ቆሻሻ ልብስ ብዙ ጊዜ በቃ ንጹህ ልብስ እንድትለብስ ነው የሚፈለገው። ግን ጀስት ለቪዲዮ መቆሸሽም እንዳለ ይኸው አሁን ከሁለት ሳምንት በኋላ ለስልሶ ነው ስሰራበት ነው የከረምኩኝ። ንጹህ ብር አየው አሁን ያንተ እጅ ደስ ትላለች። እንደዚህ ነው መጽሐፍ ነው ሚዜ ነገሮች ሰውን አንዳንዴ ሰው ሊሆን የሚፈልገው አይነት ነገር አለ። በዚህ ነጭ ለብሶ ብዙ የሚፖስሰዋል ባላላውጣ ሰው ግን ጀግና የሆነ ስትሰራ ነው የሚወድ። እሱን ያሳየው በነበርኩበት ሰዓት የሚመጡብኝ ኔጌቲቭ ኮሜንቶች አማክረዋለሁ እና ላቁም ምናምን ስለው አይ ነው እኔ ማኔጅ አደርጋለሁ አግዛለሁ ብሎ መርከብ ላይ ፖስቶች እሱ ቼክ አድርጓቸው በሱ ፓስ አድርገው ነው ሲፖስት የነበሩት። ስቲል እያገዘኝ ነው። እሱም ያንን ነው የምትሰራው። አንተም እሱ ነው የምትሰራው መርከብ ላይ የሚሰራው። የሚገርም እንትን አለ ማለት ነው። እንዳልኩ ደግሞ ዝምድና አላችሁ የለንም። እሱ በሰዓቱ እሱም አንድ ጓደኛዬ ነበር የድግሱ ተሳታፊ በልቷል። ፒያሳ ሰው ነው፣ ፒያሳ ልጅ ነው። ያው አዲስ አበባ ልጅ እንደዚህ ዝም ብሎ ብቻውን የሚኖር ነበር ይመስለኝ፣ ግን አይደለም። ቤቱ ወስዶ ያበላኛ ጠጣኛ እናቱ ላይክ እንደውም ገጠር አካባቢ እየጠፉ ያሉ ባህሎችን እዚህ ያገኘዋቸውና ገርሞኛል። የአዲስ አበባ ልጅ ስኩል ማን ኩል በጣም አሪፍ ልጆች ናቸው የአዲስ አበባ ልጆች። እኛ ግቢ ስንማር በስማ በጣም የሚገራርሙ ልጆች አሉ። ብዙ ያልተወራለት ሰው ቢኖር የአዲስ አበባ ልጅ ነው። ሌላም ታመሰግናችሁ ሰዎች ካሉ ያው ላይክ እንደዚህ እዚህም ደግሞ ማናጀር አለኝ፣ ጎበዝ ማናጀር አብሮ አደጌ ነበር እንዳጋጣሚ ነው። በጣም ጎበዝ፣ እሱንም አመሰግነዋለሁ። እዚህ ጋር ሞር ማኔጅ እያደረገኝ ነው። አሁን ወደ አዲስ ኮንተንት ልንመጣ ነው። ኢትዮጵያዊ በባህሉ የሚኮራበት በአንደኛው ባህል የሚኮራበት የሚደሰትበት፣ እንዲሁም ደግሞ የዓለሙ ማህበረሰብ ሊወደው የሚችል አዲስ ኮንተንት በቅርቡ ይዘን እንመጣለን። ስራ ነው እዚህ እስካለው ድረስ አሁን ስራ ፈተና ይወጣው እረፍት ነው። ከ3 ወር እስከ 4 ወር ባለው ጊዜ ውስጥ እሷን እየሰራን እንቆያለን። አሪፍ ይሆናል ብለን እናስባለን። ያልኩ ጓደኞቼ እንደምን ይየለት ጀስት ገብተህ ስራ 600 ብር ተብያለሁና የትልቅ ውለታ ነው ለኔ። እነሱን አመሰግናቸዋለሁ። ዳዊት ፍስሐ ትግራዩ ጓደኛዬ ቤቱ ደቅ አድርጎ 6 ወር ምናምን አስቀምጡኛል። እነዚህ አመሰግናለሁ። በህይወቴ ትልቅ ቦታ ያላቸው ሰዎች ናቸው። ፎሎወሮችማ በቃ ቤተሰብ እኮ ናቸው አይደል? እነሱማ አንተ ነው የሚባሉት። እንደዚህ አይነት ስራ ስትሰራ በጣም ሰው ስለምትቀይር ኔጌቲቭ ኮመንት ይኖራል። አንዳንድ ጊዜ ደግሞ አብሮ ከሚሰራ ሰው ይመጣል። ማለት የምታደርገውን ነገር ለምን እንደምታደርግ የማይረዳ ሰው ነው። ያው እዚህ ዘርፍ ላይ ስላለው አውቃለሁ፣ በጣም ይገባኛል ምን ያህል ሊያስደብር እንደሚችል። አለመስራት ትችላለህ፣ ምርጥ ልብስ ለብሰህ ምናምን ሙድ መያዝ ትችላለህ። አይ ነው ላይኩ ይበዛል፣ ቪውም ይጨምራል፣ ግን እጅግ በጣም አንሃፒ ሰው ነው የምትሆነው። እኔ ዩኒቨርሲቲ ቅድም ሬስቶራንት ሄዳ አይተሃል? ምግብ በልተሃል? ደንበኛ ነበርኩኝ እኮ። ኦኬ የሚገርም ሽሮ በነገር ልነግርህ እፈልጋለሁ። የጎጃምን ባህር ዳር ጸዴ ሽሮ አልካ እዚህ ግቢ ውስጥ አግኝቼዋለሁ። አልዋሽም፣ አላካብድም። አሁን ሽሮ ቢያምረኝ ጊዜ መጣው። ቴንክ ዩ ሶ ማች። ኳሊቲ ሲኖር ደስ ግን ብዙ ሰዎች ይመጡና ድሮ እኮ ጠላህ ነበር ይሉኛል። ብዙ ሺህ ብር ከፍለው አብረውኝ በፕራይቬት ኮቺንግ ወስደው 40 ምንጭ ሄደው ድሮ ስትጫው በቃ ምን አትመቸኝም ነበር። አሁን ግን ብር ከፍለው በዛት ብዙ ሺህ ብር ከፍሎ ይማራል። ተረዳኸኝ? ስለዚህ ኮንተንቱ በራሱ ደግሞ ቢዝነስ ነው እንዳትረሳ። እንዴት በለኝ አንድ ሰው አውቴንቲክ እንደሆንክ ሲያቅ፣ እንዴት ተቀደደ ሰርተ እያሳያችሁ ምናምን መሆንን ሲያቅ፣ እውነተኛ መሆንን ሲያቅ፣ አንተ ሪኮመንድ የምታደርገውን ነገር ይገዛል። ስለዚህ ይሄ መጽሐፍ ህይወቴን ቀይሯል፣ ወይም ይሄ መጽሐፍ for example this book for example ይሄ መጽሐፍ ላይፌን ቀይሮታል።
65 ጊዜ አንብቤዋለሁ። በእኔ ምክንያት የዚህን ሰውዬ መጽሐፍ ብዙ ሺህ ኢትዮጵያውያን አንብበዋል። እኔ ስላነበብኩት ማለት ነው። which is powerful book በነገራችን ላይ በጣም ትልቅ መጽሐፍ ነው። ለምን እንደማላዋሽ ያውቃሉ። የኔ ተከታዮች ለብር ብዬ ምንም እንደማላደርግ እንዲያደንቁኝ ብዬ ምንም እንደማላደርግ they know it። አንዳንዶቹ በጣም የሚወዱኝ ደውለው አይነው አድናቆት እንደማትወድ አውቃለሁ፣ ግን ይኸው ልንገርህ ብለው ይነግሩኛል። አንተ ሀገርን እንደምትወድ ያስታውቃል። የድሃ ልጆቹን መቀየር እንደምትፈልግ ያስታውቃል። ጓደኛ፣ ወዳጅ፣ ቤተሰብ ወዳጅ እንደሆንክ ያስታውቃል። ሪል አውተንቲክ እንደሆንክ ያስታውቃል። እኔ ብዙ ፖድካስት ቀርጽ ልቤን ነው የማየው። ይህ ሰው እውነቱን ነው የሚያወራው፣ ውሸቱን ነው። ነፍስ ያቷሸው ስታወራ አውቴንቲክ ሲሆን ለዛ ነው የምጠይቅህ። ዝም ብዬ የምጠይቅህ እንዲህ ያለ ብዬ የምጠይቅህ እውነቱን እያወራ ስለነበረ ነው። እና አይ ቲንክ አለን እኛ whenever you want የሆነ ፕሮጀክት ሲኖር የሆነ ነገር ማስተላለፍ የምትፈልገው ነገር ሲኖር እኛ ፓርትነር ነው። እንዳንተ ያሉ ወጣቶችን ነው መርዳት እንፈልገው። ይሄን የምትሰሙ የሀገራችን ልጆች ካላችሁ ከዚህ ልጅ ታሪክ በጣም ተማሩ። ቲክቶክን ከታች እናስቀምጣለን፣ ዩቲዩብን እናስቀምጣለን። ግቡና ፎሎ አድርጉ፣ ተማሩበት። ይሄ ግን ለሱ ዲፓርትመንት ብቻ ሳይሆን ለኤርላይንም ይሰራል፣ ለኢንጂነሪንግ ይሰራል፣ ለንግድ ያወራቸው ነው ለምንም ነገር የሚሰሩ ናቸውና በጣም ፎሎ አድርጉት። ፕላስ ደግሞ አብራችሁ የምትሰሩ ሰዎች ካላችሁ እባካችሁ ይሄ የእናንተ አምባሳደር ነው። የእናንተን የተደበቀ ጀግንነት በአደባባይ እያወጣ ነው። ሁሉ ነገር ፐርፌክት ባይሆንም እንኳ ግን እባካችሁ ጥቅሙን ግን አንደርስታንድ አድርጉ። የእናንተን ስም ይዞ ነው እየወጣ ያለውና ብትችሉ ሳፖርት አድርጉት። እሺ ብትችሉ ጥሩ የስራ ኦፖርቹኒቲ ካለ ኔትወርክ ካለ ስጡት፣ ያስነግሳቸዋል። እኔ እሱን ታሪክ ሰምቼ እናንተን በጣም አክብሬያቸዋለሁ። ስለእናንተ አላቅም፣ ማላቀውን ነገር ማክበር አልችልማ። በምን አይነት ጎዳና እንደሄዳችሁ አላቀውም። ካላወቅኩኝ የፈለገ ቺፍ ካፕቴን ብትሆን አላቅህም። ዝም ብለህ ቺፍ መርከቢስ ብትለኝ አዶ ነው። ግን አንተ ምን ያህል እንደለፋ እንደጣርክ ዲሲፕሊንድ እንደሆንክ ምን ያህል ሀገር እንዳስከበርክ የሚነግር አንደበት ያስፈልጋልና ይሄን ነገር ከሱ ተምሬያለሁ። እሱን ሳፖርት አድርጉ። ወንድም እግዚአብሔር ይስጥልኝ። ቴንክ ሶ ማች። ክብራትና ክብራን በማና የዘወር እሸቱ ግቢ ቁጥር 1 ሰላም ሲቲ ሞል ጀርባ፣ ቁጥር 2 ደግሞ ጽጌ ሽሮና ከቤ ኬክ ቤት ጀርባ መታችሁ ይህንን የጾም ታይም እጅግ በጣም ደስ በሚል በተረጋጋ ኢንቫይሮንመንት ጤናማ ምግብ መብላት ትችላላችሁ። ኦንላይን ለዲያስፖራዎች በመላው ዓለም ለምትገኙ ዲያስፖራዎች ስር ነቀል ለውጥ የሚያመጣ አብዛኞቻችሁ ለምንድን ነው ኦንላይን ኮርስ ያልጀመርከው ብላችሁ ጠይቃችሁኛል። አሁን ምዝገባ እያደረገን እንገኛለን። ቀኑን በቅርብ ጊዜ ይፋ እናደርገዋለን። በ987 2090 ደውላችሁ ተመዝገቡ። የ2018 የመጨረሻው ታሪካዊ ሪትሪት ከነሐሴ 22 እስከ 25 በአርባ ምንጭ ከተማ ይካሄዳል። በፕሌን ደርሰን እንመልሳለን። የ4 ቀን ቆይታ ነው። ህይወታችሁ ይቀየራል። ውስጣችሁ ውስጥ የተከማቸ መጥፎ ስሜት ካለ ታወጣላችሁ። ተፈጥሮ ጋር ትገናኛላችሁ። ዛፎቹ ጆሮ አላቸው። እየጨዋችሁ ስሜታችሁን ጫካ ውስጥ ታወጣላችሁ። በአርባ ምንጮቹ ተዋኛላችሁ። የዶርዜ ዶርሳ ፏፏቴ ውሃው በራሳችሁ ላይ እየፈሰሰ ታድሳችሁ እዚህ ጋር እንደምታዩአችሁ ሰዎች ትመልሳላችሁ። ስለ ራሳችሁ፣ ስለ ፈጣሪ፣ ስለ ዓላማችሁ የስሜት ቁስላችሁን እንዴት ማከም እንዳለባችሁ ትማራላችሁ። እስካያችሁ ድረስ በጣም ጓጋለው። ከማንቸስተር የመጡ ነበሩ፣ ባለፈው ከኢንግላንድ ከአሜሪካ የመጡ ነበረ፣ ከኳታር የመጣች ልጅ ነበረች ለዚህ ሪትሪት ብላ። ብዙዎች ከመላው ዓለም እየመጡ ይህን ሪትሪት እየተሳተፉ ይገኛሉ። እዚህ ሀገር ቫኬሽን መታችሁ ከኦገስት 28 እስከ 31 ነውና እዚህ ሀገር ሆናችሁ ሳትመለሱ ይህን ሪትሪት ወስዳችሁ ብትሄዱ እመኑም የህይወታችሁ ምርጥ 4 ቀናት ይሆናሉ። 987 2090 ደውላችሁ ተመዝገቡ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ኢትዮጵያን ይባርክ። ሁላችሁንም ሰላም ያቆይልን። እናመሰግናለን። ቴንክ ዩ ሶ ማች